እሺ እኔ ጥያቄ ምንድነው ከስጋው ደሙ ጋር ተያይዞ በእኛ ቤተክርስቲያን አስተምሮ ስጋውን ያልበላ ደሙን ያልጠጣ የዘላለም ህይወት የለውም ብለን እናምናልናል። አዎ እናምናለን። ያ ከሱ ጋር ተያይዞ እንትን ታምረ ማርያም ላይ ታምሯን የሰማ ይሆንልኛል ብሎ ታምሯን የሰማ የዘላለም ህይወት አይሚን ስጋና ደሙን እንደወሰደ ይቆጠርለታል የሚል ነገር ይህንንም ሪፈር ዲያቆን ዘማርያም ጋር በእርግጠኝነት በደንብ ሰርቶታል። አለዛ መጽሐፎች አሉ። በተደጋጋሚ የተመለሰ ጥያቄ ነው ይሄ። ዞሮ ዞሮ የእመቤታችንን ታምሯን መስማት ስጋው ደሙን ይተካል የሚል ትምህርት ቤተክርስቲያን የላትም። እንደዛ ማይልም ሐሳቡ። ይህንን ያዝና ቸክ አርግሽ ዛንተኑ ጋር በጣም በተደጋጋሚ የተመለሰ ጥያቄ ነው። ያ አይ ቲንክ ይሆንልኛል ይደረግልኛል ብሎ በማመን ታምሯን የሰማ ይሄንን ማለት ነው። አሁን ታምነኛለህ? አሁን ብነግርህ የዛሬ 15 ዓመት ፌስቡክ ላይ የጻፍኩት ነው። የዛሬ 15 ዓመት በጃንዌ ጊዜ በለው በፌስቡክ ላይ ነው። አሁን ቢገት የቲክቶክ የለም ዩቲዩብ ላይ ባለ በጣም ይሄን ራሱን በጽሁፍ መልክ ራሱ በጣም ረጅም ጽሁፍ ማለት ነው። ባጭሩ ከላይ መልሱ እዛ ላይ አለ። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ወደሙን ይቀበል። መጀመሪያ ይዘራል ሲጀምር ራሱ ብሎ የሚጀምረው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ሚታርግና በደንብ ስማ ይቆያል። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ወደሙን ይቀበል ካለ በኋላ ስጋ ወደው መቀበል ካልተቻለው ሁለተኛ መጣ መጀመሪያ ይቀበል ያለው ተአምረ ማርያም ራሱ የታወቀ ያለው ምንድን ነው? አንደኛ ሐዘን ተናግሮ አይመጣም። ነገ አባቴ ሞታ ብለህ ታቅዳለህ እንዴ? ነገ ሐዘን ይገጥመኛል ይባል አይባልም። ሁለተኛ በሽታው የታወቀ ይባላል እንጂ ሳላገባ ሳልወልድ እንደዚህ ብዙ ዝሙት ሰርቻለሁ ብዙ ዘፈን አይደሷልም። የታወቀ አያት ማለት አየህ፣ ከኛ አቅም ውጭ የሆነ ሐዘን ተናግሮ አይመጣም። በሽታ ተናግሮ አይመጣም። ስትሄድ መንገድ ላይ እንቅፋት ይመታኝ ብለህ ታቅዳለህ። እክል እነዚህ ሶስት ነገሮች ካልገጠሙት በቀር ነው አይ የታወቀ ኃጢአት ምክንያት ካልከለከለው ይላል እንጂ እኔ ልጅ አይደለሁም እኔ ብዙ ነገር ይቀረኛል ከትምህርት ቤት ከጨረስኩ በኋላ ነው ካገባሁ በኋላ ነው የምቆርበው እንዲህ ብሎ እሱ ምክንያት አይደለም። እነዚህ ሶስት ከአንተ አቅም ውጭ የሆኑ ሪዝነብል የሆኑ ምክንያቶች ሲያጋጥሙ ይሄ ካልገጠመ በቀር ሐዘን ገጥሞ አትችልማ። አባት ሞቶ ሄዳ አትቆርብም። ዛሬ ለምሳሌ ነገር ለማስቀደስ ለከታመምክ አትቆርብም፣ ታመሃላ። ሶስተኛ እንቅፋት ከመታ አትቆርብም፣ ደም እየፈሰሰ ስለማትቀበል ስጋው ደግሞ አየህ። እነዚህ የታወቀ ምክንያት ኃጢአት ካልከለከለው ይላል በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ትእዛዝ ሰጥቷል ራሱ ተአምረ ማርያም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ይላል። ካልፈለገ አይልም። ካልተቻለው አለመፈለግና አለመቻል ይለያያል። የሚናገረው ራሱ ካልፈለገ አይልም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ምን ትሁን? እሺ ካልተቻለ መቁረብ አትችልም። ስላልፈለግክ አይደለም ስላልቻልክ ነው። ተአምሯን ሰምቶ ወደ ቤቱ ይሄድ ካለ በኋላ ምን ይላል? ስጋ ወደሙን እንደተቀበለ ተቀብሏል አይልም። እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ነው የሚለው። አየህ፣ ስጋ ወደሙን እንደተቀበለ ነው የሚለው። ተቀብሏል አይልም። እንደተቀበለ እንደ ንጽጽር ነው። ልጅቷ እንደ አንበሳ ናት ማለት አንበሳ ናት ማለት አይደለም። አየህ፣ ስለዚህ ስጋ ወደሙን እንደተቀበለ ምን ይሆንልኛል፣ አልተፈጸመም እኮ ስጋው ደሙ ራሱ ገና ይደረግልኛል በማለት ቢሰማ ያማል ማለት ነው። እነዛ የቆረቡ ሰዎችን በረከት ይህንን ተአምረ ማርያም ሲሰማ ይሆንልኛል ይደረግልኛል በማለት ቢሰማ ነው። ተአምረ ማርያም ቁልፍ ያለ ነው ንግግሩ። መጀመሪያ ተቀበል ብለዋል። የታወቀ እነዚህ ኃጢአት ምክንያት ካልከለከለው ተአምሯን ሰምቶ ስጋው ደሙን ይቀር። መቀበል ካልተቻለው ግን ምን ይሁን? መቁረብ ካልቻልክ ምን? ስጋው ደግሞ ይቀር ስለቀረብህ ቅዳሴ ትተዋለህ። ቃለ እግዚአብሔርን አትሰማም። ተአምረ ማርያምን አትሰማም። ተአምረ ማርያምን ስትሰማ ወደ ስጋው ደግሞ ትቀርባለህ ነው። ለዛም ነው የታወቀ ኃጢአት ካልከለከለው ስጋው ደሙን ይቀበል ካለ በኋላ መቀበል ካልተቻለው ግን ተአምሯን ሰምቶ ወደ ቤቱ ይሂድ። ለምን? ስጋው ወደሙን ይደረግልኛል በማለት ቢሰማ
እንጂ ስጋው ደሙን ይተካል የሚል ትምህርት የለንም። ስጋው ደሙን የተቀበለ ሰውና ተአምረ ማርያም የሰማ ሰው እኩል የሚል ትምህርት የለንም። የመሬቷ ኦርቶዶክስም ቼክ እናድርግ እስቲ። የትኛዋ እማሆይ፣ የትኛው አባባ፣ የትኛው ወጣት፣ የትኛው ሴት ልጅ ናት ቁረቢ ስትባል አባ ባለፈው እኮ ቅዳሴ ላይ ተአምረ ማርያም ሰምቻለሁ ባልቆርብስ ያለቻለች ማን አለች? የመሬቷ ኦርቶዶክስ ደግሞ እንዲህ እውነት ሪትን እስቲ ስናየው ወደታች ስጋው ደሙን ቆረብ ሲባል ምመኑ አባ ተአምረ ማርያም እኮ እየሰማው ነው ባልቆርብስ ምን ችግር አለው ያለ ሰው አለ? የለም። ማን እንደዚህ የሚለው? የሰንበት ተማሪ እኮ በየጊዜው እሑድ እሑድ ቀን እኮ ያስቀድሳል። አይ ምን ችግር አለው ተአምረ ማርያም እየሰማው አይደል ምን ችግር አለው ብሏል። ቃሉን ሰምቶ ተሰናክሎ መች አልቆርብም ማለት ነው። የመሬቷ ኦርቶዶክስ እንደሚባለው ማለት ማን ነው እንደዚህ ያለው? ስጋው ደሙ ተቀበይ አንቺ ሲሉት የንስሐ አባቷ እናንተ ባልና ሚስቶች ስጋው ደሙ ተቀበል ሲባል ተአምረ ማርያም እኮ ሰምተናል ሚል ማን አለ? የመሬቷ ኦርቶዶክስ ትርጉሙም እንደዛ አይደለም ነው ባጭሩ። አንደኛ ከላይ ተአምረ ማርያም እንደዛ ይናገር፣ ሁለተኛ የሚናገረው ራሱ ይደረግልኛል ይሆንልኛል በማለት ቢሰማ ብሎ ፎርካስተር ያደረገው ምን ማለት ነው? ዛሬ ባትቆርብም ነገ ይደረግልኛል በማለት ስማ፣ ይሆንልኛል ብለህ ስማ። ነገ አንተ መቁረብ አይቀርም። ስለዚህ ስለማልቆርብ ነው ብለህ ቅዳሴ አትቅር። ስጋው ደግሞ ስለማልቀበል ብለህ አትቅር። ስጋው ደግሞ ባትቀበልም ምን በል ቅዳሴ አስቀድስ፣ ግድ የለም። እነዛ የቆረቡ ሰዎችን ያገኙ በረከት ታገኛለህ። ስለማልቆርብ ነው ብለህ ቅዳሴ አትቅር፣ ግድ የለም። አስቀድሰ ቃሉን ሰምተ ጠበሉን ጠጥተ ተአምረ ማርያም ሰምተ ሂድ። ነገ እነዛ የቆረቡ ሰዎች ያገኙትን በረከት ታገኛለህ። ይሆንልኛል ይደረግልኛል በማለት ቢሰማ ይሆንልኛል ነው። ተደርጎለታል አይደለም የሚለው። ተአምረ ማርያም ሲሰማት ስጋው ደግሞ እንደተቀበል ተደርጎልሃል አይደለም፣ ይደረግልኛል ይሆንልኛል በማለት ቢሰማ ነው የሚለው። ያ ማለት ተአምረ ማርያም ሲሰማ ስጋው ደሙን ወደ መቀበል ያደርጋል። ከላይ ተአዟላ። በነገራችን ላይ ተአምረ ማርያም የሚነበበው ቅዳሴ ከመግባቱ በፊት ነው፣ ከኪዳን በፊት ነው። አሁን ከቅዳሴ በኋላ እንደሚነበብ መሰላችሁ? ጠዋተኛ እንቅልፋም ሰውን ስለማናስቀድስ ጠዋት ላይ ስለማንመጣ ቅዳሴው ካለቀ በኋላ ከተአምረ ማርያም በረከት እንዳይጎልብን ነው የሚሰማው። ትክክለኛ ተአምረ ማርያም የሚነበው ግን ጠዋት ነው፣ ከኪዳን በፊት። ግን እኛ ልጥ ብለን ተኝተናል፣ ሰው የለም። ቅዳሴ ከተጀመረ ብዙዎቻችንም እግዚኦታ ላይ በኋላ የምንመጣው ለዛ ነው። ተአምረ ማርያም በኋላ የሚነበበው ለዛ ነው። ለዚህ እኮ ነው መጀመሪያ ላይ ስለሚነበብ፣ ያ ማለት ከኪዳኑ በፊት ቅዳሴ ግን በፊት ስለሆነ የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደግሞ ይቀበል እያለ ከሆነ ስጋው ደግሞ መቼ ነው ያለው? በኋላ ነው ማለት ነው። ምክንያቱም ስጋው ደግሞ ከመሆኑ በፊት ነው የተአምረ ማርያም የሚነበበው። ቀጥሎ ቅዳሴ ስላለ ይህንን የታወቀ ምክንያት ኃጢአት ካልከለከለ ችግር ከሌለብህ ዝግጁ ከሆንክ ንስሐ ከገባ ይህንን ተአምረ ማርያም ሰምተ ስጋው ደግሞ ተቀበል እያለ ነው። ስለዚህ ተአምረ ማርያም የሚነበበው መቼ ነው? ቅዳሴ ከመግባቱ በፊት ስጋው ደግሞ ይቀበል ይላላ፣ ትእዛዝ ሰጥቷል። ስለዚህ ተቀበል እያለ መቼ ነው ማለት ነው? ስጋው ተቀብሏል አይደለም የሚለው ይቀበል ትእዛዝ ነው። ስለዚህ ተአምረ ማርያም ከተነበበ በኋላ ነው ኪዳንም ቅዳሴ የሚያለው። እኛ ግን አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ብለው አባቶች ሁሉም ቤተክርስቲያን ላይ ቅዳሴው ካለቀ በኋላ ተአምረ ማርያም ይነበብልናል። መቼ ነው ግን የተነበበው? ጠዋት እኮ ተነቧል። ድጋሚ ነው ለእኛ። በነገራችን ላይ ተአምረ ኢየሱስ ተአምረ ማርያም አይስታጎልም። የትም ደብር ላይ የሚካኤል ደብር ከሆነ ድርሳነ ሚካኤል ይደርሳል፣ ተአምረ ሚካኤል ይነብባል። የገብርኤል ከሆነ ተአምረ ገብርኤል ይነብባል። የተክለ ሃይማኖት ከሆነ ተአምረ ተክለ ሃይማኖት ይነብባል ከገድሉ ላይ። ተአምረ ማርያምና ተአምረ ኢየሱስ ግን አይጓደልም። ግን እኛ አፍለን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ቤተክርስቲያናችን ከቅዳሴ በኋላ ሰው እንዲሰማ ይደረጋል። በአጭሩ ተአምረ ማርያም ስጋው ደሙን የተቀበለ ሰውና ተአምረ ማርያምን የሰማ ሰው እኩል ነው አይልም። አንድ ሁለተኛ ራሱ እዛው ከላይ የሚያዛል እንደዚህ አይነት ችግር ካልገጠመ በስተቀር የታወቀ ምክንያት ሶስቱ ነገሮች በሽታ፣ ሐዘን፣ እንቅፋት፣ እነዚህ ቤዚክ የሚባሉ መሰረታዊ ችግሮች ካልገጠመ በስተቀር ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ከዛ ቀጥሎ ነው ስጋው ደሙን መቀበል ካልተቻለው ኔክስት እሱ እንጂ እኩል ነው፣ አቻ ነው፣ እኩል ነው፣ ተመሳሳይ ነው ብላ ቤተክርስቲያን ሰብካም ማታቅም የለባት። የሚገርም ይህንን ጽሁፍ እኔ የምልህ በሙሉ ይህንን ተጽፎ በጣም ድሮ ቆይቷል። በጣም ብዙ ሰንበት ቤት እያለሁ ነበር የጻፍኩት እየተማርኩኝ አዳጊ ህጻናት ስማር
ቅዱስ ቤተክርስቲያን የሚል ብሎግ ከፍተንም ነበርና እዛ ብሎጉ ላይም ተለቋል። ይሄ እንዳለ ምልህ አሁን በጽሁፍ መልክ ማለት ነው። ግን አሁን ቪዲዮም ሰርተንበታል። ቲክቶክ ላይም አሁን መልስ እንመስላለን። በጣም የሚገርማችሁ ደግሞ በጣም በሚገርማችሁ ሁኔታ አሁን ይሄ የተመለሰ አይደለም። አሁን ከሳምንት በኋላ ታዩታላችሁ። ከሳምንት በኋላ ደግሞ ተመልሶ ጥያቄ ተጠይቀው ሲመለስ እንዴ ታዲያ ዮባ አንተው ልጅ አድረስ የለ እንዴ? እና እንደዛ ነው። አይበቃም እናንተ ሰዎች? እሺ ክርስቶፈር ይበቃል። አይ ቲንክ 3-4 ደቂቃ ብዬ ነበር። ይሄም የያዘና የሚነሱ ነገሮች አንዳንዴ እንደዚህ ዝም ብለን ለኮፍ ይላል የአገሬ ሰውና ለኮፍ እያደረግን የምንተዋቸው ነገሮች አይደሉም። እና አይ ቲንክ በቂ ነው። ሜቢ ዮባ የሚከፍት ከሆነ ወይ ወደዛ ትራንስፈር ማድረግ ከተቻለ ዮባ ትከፍታለህ? ወይ አልችልም። የሆነች ስራ ይዣለሁ። ቃሉ ተሰማለን። እግዚአብሔር ያክብርልን። ቴዲ ቤት የገባህም አይመስልም። አይ ቤት ነኝ በእርግጥ። እሺ በቃ እና እንደዛ ነው። እግዚአብሔር ያክብርልን ለሁላችሁም። እግዚአብሔር ይስጥልን። ወንድማችን ሙሴን ፎሎ አድርጉት። በጣም እዚህ ቲክቶክ ላይ ምስስሎች በጣም እየበዛ ነው ያለው። እንግዲህ እግዚአብሔር ይወቀው። እንግዲህ ሁሉንም እየሰበሰብኩ እኔ ዲኤንኤ ምርመራ አደርጋለሁ። እንግዲህ አባት ነገር አይታወቅም፣ ማመን ነው። ውጤቱን በጋራ እናያለን። ግን እንደ አጋጣሚ እንደዚህ አይነት ሰዎች በጣም እየበዙ ነው ያሉት። ምን እንደሆነ አናውቀውም። እንግዲህ የምንቀበለውን እንቀበላለን፣ እውነታው ምን እናደርጋለን? ወንድም ሲገኝ ወንድም ነው። ምን ይደረጋል ታዲያ? እንደዛ ይደረጋል። ከነዚህ ወንድሞች ጋር ሆነን በወጣቶች ጋር ደግሞ እንገባለን። ሁሌ ዶግማቲክ የቤተክርስቲያን እንደዚህ ትምህርቶች ላይ ብቻ ስናተኩር አንዳንዶቻችሁ እንዳትሰላችሁ፣ ከጭንቀት ጋር ከዲፕሬሽን ጋር በተያያዘ ከፍቅር ህይወት ጋር በተያያዘ ከእነዚህ አይነት ብቻ የወጣትነት ህይወቶች ጋር በተያያዙ ከክፉ ልማዳዊ ድርጊቶች ጋር በተያያዙ ብዙ ጥያቄዎች ይነሳሉና በወጣቱ ከሱ ጋር በተያያዘ ደግሞ እንደዚህ አይነት በእድሜ ክልል ያሉ ወጣቶች ጋር አብረን ስለምንሰራ እነዚህን ወጣቶች ፎሎ አድርጓቸው። ከዛ ጥሩ ኮንተንት ይዘን መተን ደግሞ በኮንተንት እንገናኛለን። እንግዲህ 600 ምናምን ሰው ባይበተን ጥሩ ነበረ፣ ቢገባ ማለት ነው። ቲክቶክ ላይቭ ላይ ቢገባ ቆንጆ ነበረ። ግን ደግሞ ካልሆነ ደግሞ ሌሎች ወንድሞች መክፈታቸው አይቀርም ወይ እፎይ ምናምን የዛ ሰዓት እንሰማለን። አይ ቲንክ አሁን በጣም እናንተ የምትወዱት ጥያቄና መልስ ይመስለኛል። ትምህርት ብዙም ሰው ያለ አይመስለኝም ትምህርት ላይ ማለት ነው። ኤኒሃው ነገ በዓሉ ዋዜማ የቅዱስ ገብርኤል ነው። እባካችሁ ቤተክርስቲያን እደሩ። ንግስ የምትሄዱ ሰዎች ውጭ አትደሩ። ቤት ከተኛችሁ አርፋችሁ ተኙ። ከዛ ውጭ ግን ቤተክርስቲያን የምትሄዱ ከሆነ ቤተክርስቲያን ክብረ በዓሉን አክብሩ። ከመጠጥ ራቁ፣ ከስካር ራቁ። በመጠን ኑሩ፣ በመጠን ብሉ። ኦርቶዶክስነት መጠን ነው። አደራችሁን። የማንም አይነት የቢራ ማስታወቂያ እናንተ የገበያ ምንጭ አትሆኑ፣ የገቢ ምንጭም አትሆኑ። ወጣትነታችሁን ጠብቃችሁ ሳትረክሱ ሳትበድሉ ቂርቆስንና ኢየሉጣንን ለመምሰል ቅዱሳንን ለመምሰል ራሳችን እናትጋ። ኦርቶዶክስነት የስካርነት አይደለም። በዓሉ ቤተክርስቲያን ነው። ጉባኤ ተዘጋጅቷል። በሁሉም ቁልቢ ገብርኤልም ሐዋሳ ገብርኤልም ከአርብ ጀምሮ ጉባኤ አዘጋጅተዋል። ዘማሪያንን ጠርተዋል። ሰባኪያን ጠርተዋል። የት ላሳልፍ ማለት የለብንም። ቤተክርስቲያን አለ ጉባኤ። ከጉባኤ መልስ ማረፍ እንችላለን። በቃ እሑድ ስለሆነ በዓሉ በጭፍራ እንዳታከብሩት አደራ። ሴቶች እህቶቻችን ንጽህናችሁ የምትጠብቁበት በዓል መሆን አለበት። የምትረክሱበት መሆን የለበትም። በዚህ አጋጣሚ ቤተክርስቲያን እንዳታሰድቧት። አንዳንዴ አጅሬዎቹ እዚህ እንዳሉ አትርሱ። በተለይ በሐዋሳ የምታከብሩ ሰዎች መልካም ወጣት ብለው አንዱ መሳለቂያ የሚያደርጉት ይህንን ነው። የሆነ ጭፈራ ቦታ የሆነ ሲደንስ የሆነ ቦታ ያገኙታል። ከዛ ብድግ አድርገው ኦርቶዶክስ ስለሆንክ እኮ እንደዚህ የምትሆነው ጌታን ብትቀበል ኖሮ እኮ እንደዚህ ያሰክርም ነበረ ብለው እንደ ፖለቲክስ ይሰሩባቸዋል። በቃ ኦርቶዶክስነት ማለት መጠን ልክ መኖሩ የእግዚአብሔር ቃል የምንማርበት ስንጠየቅ መልስ የምንሰጥበት። አራዳ ማለት የማይጠጣ ነው። አራዳ ማለት የማይሰክር ነው። አራዳ ማለት መጽሐፍ ቅዱስ የሚያነብ ነው። ሲጠየቅ በእርጋታ በሰከነ መንፈስ የሚመልስ ሰው ነው እንጂ መጠጥ ብርጭቆስ የሚደበቅ አይደለም። ስለዚህ አልማችሁ ባይ ዲፎልት አቅዳችሁ ከሌላ የተለያየ ሀገር እንኳን ይሄንን ሀሳባችሁ ለመጠጥ ያሰባችሁ ሰዎች በቃ ይሄ መጠጥ ይቅርባችሁ። ብዙ የተቸገሩ ሰዎች አሉ። ኧረ ከዛም አልፎ ብዙ የተዘጋ ቤተክርስቲያን አለብን። ዕጣን የሌላቸው፣ ጧፍ የሌላቸው፣ ሻማ የሌላቸው አንድ ቅዳሴ በአንድ ጧፍ የሚቀደስበት ደብር አለ። ስለዚህ አንተ የምትጠጣበትን እስቲ ዕጣን ገዝተህ ለገጠር ቤተክርስቲያን ላክና እድሜ ሁሉ ይባረክ፣ ስራ ሁሉ ይቅናልህ፣ ነገሮች ሁሉ ይሳኩልህ፣ ከዛ የሰመረ ህይወት ይኑርህ።
በቃ ልጠጣ ያሰብክበትን ልሰክርበት ያሰብክበትን ነገር በዛ አስተካክለው። ይሄንን ለሁላችሁም አደራ ለማለት ፈልጋለሁ። አደራችሁን ጭምር ለመናገር ነው። በቃ ማናችንም ለማናችን በቃ ለኃጢአት ለበደል ምንጭ እንዳንሆን አደራ ላለሁ። በቃ ማንም ለማንም ማለት ነው። በርትታችሁ ጠንከራችሁ በሚገባ ለቤተ ክርስቲያን ቆማችሁ የሚገባን ስራ እንድንሰራ አደራ ለማለት ነው። እግዚአብሔር የሁላችንም መጨረሻ ያሳምርልን። ማናችንም ማያጥፋ፣ ማናችንም አያጉድልብን። በተለይ ደግሞ ኦርቶዶክሳውያን ክርስቲያኖች ሆናችሁ የሌላ ኃጢአትና በደል ምንጭ ሆናችሁ ተገኝታችሁ አጅሬዎቹ ደግሞ እንደምታውቁት ይኸው ድሮም እኮ ኦርቶዶክስ ማለት እንደዚህ ናት ምናምን ብለው ደግሞ ለመሳለቂያ እንዳይጠቀሙብን አደራችሁ። በቃ ራሳችሁን ጠብቃችሁ ክብራችሁን ጠብቃችሁ ኦርቶዶክስነት ጠብቃችሁ በኦርቶዶክስነት ክብራችሁ ነው። ከዚህ ውጭ ሌላ ህይወት የለንም እኛ። በቃ ይህን እንድትይዙ አደራ ለማለት ፈልጌ ነው። እግዚአብሔር የሁላችን መጨረሻ ያሳምርልን። ደህና ደሩልን። ነገ እግዚአብሔር ከፈቀደ ማህሌቱን በላይቭ እናስተላልፋለን። ተመካከሩ። አንዳችሁ ለአንዳችሁ ለመዳን ምክንያት ሁኑት። አትጠቋቆሙ። በቃ እሺ፣ ምንም አይጠቅምም። እሱ የሚጠቅመው ምንድነው? አንዱ ማዳን ነው። በቃ ምንም መጠቋቆም አያድንም። ያ ማለት እገሊት እየሰከረች ነው እገሌ እየሰከረ ምናምን እሱ አለ የሚጠቅመው። በቃ ከቻላችሁ በቃ ራሳችሁ ማጠንከር ነው ያለባችሁ። ከዛ ውጭ እገሌት እንደዚህ ነው እገሌ እንደዛ ነው ምንም አይጠቅመንም። በቃ አየነው እኮ እሱ ምን ረባን? ምንም አልጠቀመንም። ስለዚህ የሚሰክር ወንድምን ያዘውና እንዳይሰክር አድርገው። ለመጠጣት ያሰበችዋን ሴት እህትን ሳባትና እንዳትጠጣ እንዳትሰክር አድርጋት። በቃ ሁሉንም እንደዚህ እናድነው። ሁሉንም እየሳብን ማለት ከመፍረድ ይልቅ ማዳን። በቃ ትናንትና የዛሬ ዓመት የሚጨፍር ልጅ ነው የሚደንስ ነበረ። ክለብ የሚገባ ጓደኛ ነበር። ክለብ እንዳይገባ ግን አድርገው። ኦርቶዶክስነት ማለት ለካ እንደዚህ ማለት ይቻላል። በቃ ለሁሉ የምትመቹ ፈታ ለማለትም ከአንተ ጋር አብሮ የሚያሳልፍ በመጠኑ የሚበላ በመጠኑ የሚጠጣ ቁም ነገር ለማውራትም ከአንተ ጋር የሚሆን አንተ ሁለቱም መሆን ይችላል። አንተ ፊትን ጭፍቅቅቅ አድርገህ ለውይይት የማይመች ሰው ሆነ ከአንተ ለምን አይርቅም? እንዝላልና ፌዘኛም አትሁን፣ ለቁም ነገር ማትሆን ሰው መሆንም የለብህማ። ከዚህ ሁለቱንም ፍሌክሰር ሆነ ተጫዋች ፕላስ ደግሞ ግን ቁም ነገረኛ ለሁለቱም የምትሆን እንዲህ ከሆንክ ልጁ ቤትም አይሄድም፣ ልጅቷ የትም አትሄድም። ስለዚህ አምንሻለው አምንሃለሁ ተብሎ ተቃራኒ ጾታ አብሮ እያደሩ አምንሻለው የሚባል ነገር የለም። ኦብቪየስሊ የሚፈጠረውን ስለምታውቁት። ስለዚህ ከአጉል ሰፋጣ ራቁ። በተክሊል የምታገቡ ያሰባችሁ፣ በቤተክርስቲያን የምታገቡ ያሰባችሁ በእነዚህ አይነት ክብረ በዓላት ንቅ ስንቱ ንጽህናውን አጣ፣ ስንቱን አጣ። ፍቅረኛ አይደለሽ ፍቅረኛ አይደለው አታምነኝም ማለት ነው አታምነኝም ማለት ነው ተብሎ ለንግስት በወጣንበት ለክብረ በዓል በወጣንበት የስንቶች ንጽህና ጠፋ። ስንት ያሰብነው እቅድ ተበላሽ በራሳችን ጥፋት። ራሳችሁን መጠበቅ አለባችሁ። ቤተክርስቲያን ደሩ ማህሌት አለ ማደር ነው የሚገባ። በዛ መከር ያለበት ከአፋችሁ ክፉ ቃል እንዳይወጣ። መጠጥ ሱሱ ብቻ አይደለም፣ ክፉ ቃል ራሱ ክብረ በዓል ነው፣ ንግስ ነው፣ ግፍ ይኖራል። የሚያናዳችሁ የሚያበሳችሁ ሰው ይኖራል። የዚህን ጊዜ ምን ሆንኩ ምናምን አትበሉ፣ ታገሱት፣ እለፉት። ከአፋችሁ ክፉ ቃል እንዳይወጣ። ስለዚህ አንደበታችን የሚጾም ነው። የማይጠጣ የሚሰክር ሰው ብቻ ሳይሆን አንደበታችን የሚጾም። አለባበሳችሁ መንፈሳዊ። እባካችሁ ሴቶች ለክብረ በዓል ስትመጡ ረጅም ነጠላ፣ በቃ ረጅም ነጠላ። እቺ ቁርጥ ያለች አይደለች። በቃ በአግባቡ ፀጉራችሁን ተሸፍናችሁ፣ ወንዶችን በአግባቡ ይሄ የምትለብሰውን ቁንጣ ታሳየናለ። በኖርማል ቅዳሴ ቀን ስለምታረገው የዛን ጊዜ ታረገዋለ። የተቦጫጨቀ ሰሩ የዛን ቀን ታረገዋለ። ችግር የለውም። እና እንደው በዛ ሰዓት የሆነች ልጅ ለመማረክ ተብሎ አግባብ ያለው ልብስ አለቀ። ስንለብስ ሙሉ ልብስ በቃ አለቀ። እስከዚህ ግጥም ያለ በቃ እንልበስ በአግባቡ። ደረታችን ገልብጠን ስፖርት ልናሳያለ የምንመጣው ክብረ በዓል። ስለዚህ የምንለብሰው ልብሳሱ በአግባቡ ሰዎችን ለመሰናክል የማይጋብዝ መሆን አለበት። ስለዚህ አንደበታችን የተገራ 1፣ አለባበሳችንም የተስተካከለ 2፣ አመጋገባችን የተስተካከለ 3፣ 4ኛ ክብረ በዓሉ የሚከበረው ቦታውን በቤተክርስቲያን እንደዛ እናድርግ። ዛሬ ቀን ብቻ ሳለች ነው ይህንን ያበዛውባችሁ። ምክንያቱም ያው ነገ ዋዜማ ነው፣ ቀጥታ ወደ ማህሌቱ ነው የምንሄደው። እሁድ ቀን ደግሞ ቅዳሴ ነው፣ እንደዛ እናከብራለን። ስለዚህ ቁልቢ ገብርኤል ለሚሄዳችሁ፣ አዋሳ ገብርኤል ለምታሳልፉ ሰዎች ሁላችሁም በቤተክርስቲያን በዓሉ እንድታከብሩ ነው። ክርስቶስ ቤዛ ብዬ ብዘምር ሁለቱም ቤዛ የሚለው ቃል ተመሳሳይ ነው። ለማ ተነገረ የሚለው ግን ትርጉሙን ይቀይረዋል አይደል? ለክርስቶስ የጸጋ አይደለም፣ በጸጋ ይሄው ቤዛ ሆነ ብለን ተሰባስበን የሾምነው አይደለም። ወይንም ደግሞ
ለቅዱሳን እንደሚነገር ልክ ለሙሴ በመጽሐፍ ቅዱስ እንደተነገረ ያለ ቤዛነት አይደለም፣ በደሙ የሆነ ነው። ስለዚህ ልዩ ነው። የክርስቶስ ማንነቱ ቃሉ ቢመሳሰልም የዛን ቤዛ ትርጉም ቀየረው አይደለም። ልክ እንዲሁ ለቅዱሳን የምናደርገው ያ ቅዱሳን ሰዎች ፍጡራን እንደመሆናቸው ለእግዚአብሔር እንደምንሰዋው እንደምናደርገው መሆን አይችልም። እንደዚህ አይነት ትርጉም እንዲይዝ አያደርገውም ማለት ነው። ግን ለቅዱሳን ስናቀርበው እኔ እስከሚገባኝና እስከማውቀው ድረስ ምስጋና ነው። ለቅዱሳን ምስጋናችንን በዜማ ለምሳሌ ቅድስት ድንግል ማርያም ሆይ አመሰግንሻለሁ ብዬ በቃል ተናገርኩ፣ ይህንኑ በዜማ ተናገርኩ። ስለዚህ በዜማን ብናገረው በቃሌን ብናገረው ምስጋናዬን አክብሮቴን እየገለጽኩ ነው ማለት ነው። ወደ ክርስቶስ ስንመጣ ወደ አምላካችን ስንመጣ ግን ምን ይሆናል? እርሱ አምልኮ የሚገባው ነውና ማምለኬን የሚያሳይ ይሆናል። የከንፈር ፍሬ ደግሞ መስዋዕት ተብሎ በዕብራውያን መጽሐፍም ተገልጿል። ስለዚህ ለእግዚአብሔር ስናቀርበው እንደዛ ነው። እሺ ቴንኪዩ። በዛው ከሌላ አንጻር ለምሳሌ በዓላት አንድ ሀሳብ ልጨምርልህና ዲያቆን አንድ ትልቁ ሊያርጉኝና አንድ ጥቅስ ላሳየና ይህንን ምን ብለን እንደምከፍለው እስቲ እናያለን። ኢዮብ ቃሎት ያሰማልን። መዝሙር በመጀመሪያ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ መዝሙር ትምህርት ነው። መዝሙር ስብከት ነው። መዝሙር ጸሎት ነው። መዝሙር ደግሞ አምልኮ ነው። መዝሙር ብዙ ነገሮችን በውስጡ ይዟል። ኦኬ፣ ብዙ ነገሮችን በውስጡ ይዟል። መዝሙር ትምህርት ብቻ አይደለም። ደግሞ መዝሙር ደግሞ ምን አለው በውስጡ? አምልኮም አለው። መዝሙር አምልኮ ብቻም አይደለም፣ በውስጡ ደግሞ ምን ይዟል? ጸሎትም ይዟል። አየኸው፣ ምስክርነትም ይዟል። አንደኛው ትምህርታችን ከምናስተምረት መንገዱ አንደኛው መዝሙር ነው። በነገራችን ላይ ኦኬ፣ በመዝሙር እናስተምራለን። ወንጌላችንን፣ ቀኖናችንን፣ ዶግማችንን፣ ቤተክርስቲያናችንን በመዝሙር እናስተላልፋለን። እስቲ አንድ ክፍል ላሳየ። ያለሁት አንደኛ ሳሙኤል ቀዳማዊ አልከኝ፣ መጽሐፈ ሳሙኤል ያው ቀዳማዊ ማለት ዞሮ ዞሮ አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ላይ እንዲህ ይላል። ከቁጥር 32 ዳዊትም አቢግያን እንዲህ አላት። ዳዊት ማንን? አቢግያን ምን አላት መሰለ? ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ ምንድን ነው? የእስራኤል አምላክ እግዚአብሔር ይመስገን የሚለው ቃል አምልኮ ነው ወይስ አይደለም? ምስጋና እኮ። ግን ምን አይነት ምስጋና? የአምልኮ ምስጋና አይደል? ያ ለምን የአምልኮ ሙን በምን አወቅ? ለእግዚአብሔር ስለሆነ ማለት ነው። እግዚአብሔር የሚለው ባለቤቱ ስላለ እዚህ ጋር አሁን በደንብ ወረድ ብለህ ተከታተል። ቃል በቃል ደግሞ ቀጥሎ ምን አደረገ? ወደ ደብም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። እግዚአብሔር ይመስገን አለ። የአእምሮሽ የተመሰገነ ይሁን አለና ቀጥሎ አንቺም የተመሰገንሹኝ አለ። እያመለካት ነው፣ እያመሰገናት። ቃሉ እኮ እንዳይረው አይደል? እግዚአብሔር ይመስገን አንቺም ተመስገኝ አይደል? ይሄን አሁን በዜማ አልከው በንባብ አልከው ልዩነት ያመጣል? ሁለተኛው አያመጣም። ዘሴም ነው። ከምስጋና ውጭ በሌላ ልንተረጉም አንችል። በዜማም ብትለው በጽሁፍም ብትለው በንግግርም ብትለው እንዲያው ስላላዜምከው በንግግር ስላልከው ወይ ደግሞ ስላዜምከው በንግግር ስላላከው ለወቅት አመጣል መልእክቱ ላይ አያመጣም። ግን በምን አወቀው? ቅድም ኢዮባ እንደሚነገርለት ባለቤት ያ የአምልኮ መሆኑን ታውቃለህ ማለት ነው። ደግሞ ያው ቃል ደግሞ ራሱ ቃል ደግሞ ለተከበሩ ሲሰጥ ቅዱሳን የምስጋና ይሆናል ማለት ነው። ይህ አሁን ቅድም ምን አልክ? ምን ብለህ ነበረ? ለቅዱሳንስ እንዲህ ስናደርግ አንድ አይነት አይሆንብንም ወይ? ወደ የሚነገር ስትመጣ እኔን ያሳየው ገብቶኛል። ያው መዝሙር መስዋዕት ነው ሲል ከዛ ተነስቻ ነው እንደዛ ልል የቻልኩት። አሁን ግልጽ ነው። መዝሙር መስዋዕት ነው። ቅድም አብራራለ ኢዮባ ምን ገብቶኛል። መዝሙር በውስጡ አምልኮ ስላለው መስዋዕት ነው። ይኸው ምክንያቱም አምልኮ አለ። ለምሳሌ ለስላሴ እገዛለሁ፣ ለስላሴ ዘምራለሁ፣ እርሱ ፈጥሮኛል፣ ስላሴ አመልክሃለሁ እያልክ የምትዘምረው አምልኮ ነው አይደል? ኦኬ። ደግሞ ትምህርት ለምሳሌ ነገረ ክርስቶስን፣ ነገረ ስጋዌን፣ ሕማሙን፣ መከራውን፣ የመስቀሉን ግርፋት ደግሞ ትናገራለህ አይደል? ስለዚህ ብዙ ትምህርት ነው። ድጋሚ ደግሞ መዝሙር ደግሞ ምንድን ነው? የነገረ ቅዱሳን ደግሞ የምታስተምርበትም አንደኛው መንገድ ነው፣ ትምህርት ስለሆነ ማለት ነው። ነገረ ቅዱሳን የምተርክበት መንገድ ነው።
ለምሳሌ ስለነ እስጢፋኖስ ሕማም መከራ መቀበል፣ ስለነ ጊዮርጊስ መከራ መቀበል፣ ስለ ቅዱሳኑ ስለነ ጴጥሮስ ስለነ ጳውሎስ ጴጥሮስ ጳውሎስ ባለፈው እኮ አክብረን ነበር አይደለ? በዓል ጴጥሮስ ጳውሎስ እኮ የዛን ሰዓት እኮ ስለነሱ ሰማዕትነት እንዴት ስለ ክርስቶስ ሲሉ መከራ ሕማም እንደተቀበሉ አይደለ? በዝማሬም በሁሉ ነገር በስብከታችን ስናገር ነበረው። አመለክናቸው? አምልኮት አይደለም። ስለዚህ ያንን በደንብ አድርገህ ልታስተውለው ይገባል። መስዋዕት የሚለው ላይ ግን ትንሽ ነገር ልንገርህና እንትን ልበል። ለምሳሌ እርግጠኛ ዲያቆን ዘማርያም ያነሱት ይሆናል። በዚህ በእንዚራ ስብሐት መጽሐፍ ላይ ለድንግል ማርያም የአምልኮ መስዋዕትን አቀርብልሻለሁ የሚል ንባብ አለ። እሱን ሰምተህ ታውቃለህ? እንዚራ ስብሐት ላይ ምን የአምልኮ መስዋዕትን አቀርብልሻለሁ የሚል ንባብ አለ። ቱ ቢ ኦነስት አይቻልም። ገና አንባቢ ነኝ ገና። ጥሩ። አሁን እዛ ጋር ብዙ ጊዜ ጴንጤዎችን እያነሱ ይኸው ማርያም ትመለካለች ብለው ከሚያነሱት ነገር ውስጥ አንደኛው ይሄ ነው። በራሱ ግን ራሱ አምልኮ ማለት ነው መስዋዕት ማለት ነው የሚለውን በደንብ ተብራርቶ ይቀመጣል። ኦኬ ሶ አይ ቲንክ ዲያቆን ዘማርያም እሱን ቢሄዱበት ለሳቸው ልቶ ሰው መስዋዕት የሚለውን ቃል ስታገኘው ሁሌም እንዲያው በቃ ቅዱሳኑም እየተመለኩ ነው። አንዳንድ ዝማሬዎቻችን ላይ ለድንግል ማርያም ለቅዱሳኑ እንደዚህ የሚሉ ነገሮች ስታገኝ ከምን አንጻር እንደተነገረ መልእክቱ ምን እንደሆነ የክብር የአክብሮ የትምህርት እንደሆነ እንድታቀው መጽሐፍ ቅዱሳዊም እንደሆነ እንድታቀው ከሚል ነው። ምዕራፉን ለጠይቃችሁ ሰዎች አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ከ32 ጀምሮ እስከ 33። እሺ እግዚአብሔር ይስጥልኝ። የአምልኮ መስዋዕት የሚለውን በዛው ቢያብራሩ ዲያቆን ጥሩ ነው ጊዜ ካለዎት። እሺ እግዚአብሔር ያክብርልን። ሰፋ ያለ ነገር ነው ወንድሞቻችን ያቀረባችሁት። አንድ ነገር እዚህ ጋር አጽንኦት መስጠት የምፈልገው ነገር ምንድን ነው? ቅድም አሁን እዮባ ያለው እኛ የኢጎ ችግር የለብንም። ያ ማለት አሁን መናፍቃን ነይ ነይ የሚዬ ማርያም የሚለውን ትዝታው እንዴት ቀይሩ እንደዘመረ ሰምታችኋል። እኛ የዚህ አይነት የመለካካት የለ ሲጀመር እያለካከን አይደለም እኛ ያለ ነው። እንደዚህ ኢጎ እኛ ጋር የለም። በቃ ስለ ማርያም ምን ብዬ ልዘምር ምን ብዬ ብገጥም ይሻላል ተጨንቀን ተጠበን ከሰው ኮፒ የምናደርገው ነገር የለም። ለእመቤታችን ለአምላክነት የሚገባውን መዝሙር ለፍጡር ለእግዚአብሔር አንሰጠውም፣ ለፈጣሪ። ስለዚህ ሁሉም ነገር ቦታ ልክ አለው። ለእግዚአብሔር የተዘመረው መዝሙር ደግሞ እንደውም መናፍቃን እርድ ብንበሉልን አንቀይረው። እኛ የኢጎ ችግር የለብንም፣ የስሜን ችግር የለብንም። ምክንያቱም እኛ የጌታ ቅዳሴም አለን፣ ቅዳሴ ማርያምም አለና። እኛ ውዳሴ ማርያም አለን፣ ውዳሴ አምላክም አለን። የእመቤታችን ብቻ ሳይሆን የመድኃኔዓለም ቤተክርስቲያንም አለን። እኛ ኢጎ ችግር የለብንም። ይሄ መጀመሪያ ማስተካከል እና መስማት በጣም ተገቢ ነው። አንድ በሉ። ሁለተኛ ደግሞ ከዚህ ጋር ተያይዞ መዝሙር የሚለው ቃል ብዙ ጊዜ ተመልሷል። ግን መጀመሪያ በመናፍቃኖቹ ራሱ ስንሄድ መዝሙር ራሱ ትርጉም ምን ማለት ነው? እውነት በቁሙ አምልኮ ብቻ ማለት ተብሎ የሚተረጎም ነው? ለምሳሌ የመጽሐፍ ቅዱስ መዝገበ ቃል ነው ይሄ። ፕሮቴስታንቶችም አሉበት የመጽሐፍ ቅዱስ ማህበር ላይ። በዚህ መዝገበ ቃል ላይ መዝሙር ነው እንደሚለው ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ መሳሪያ የሚቀርብ መንፈሳዊ ማህሌት። ትርጉሙ ራሱ ይሄ ነው። በቃ ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ መሳሪያ የሚቀርብ መንፈሳዊ ማህሌት እንጂ መዝሙር ማለት አምልኮ ስለሆነ ለእግዚአብሔር ብቻ የሚቀርብ ነው ትርጉም የለንም እኛ። ይሄ ሲጀመርኛ እንደዚህ ትርጉም የመጽሐፍ ቅዱስ ማህበርም እንደዛ አላለ መዝገበ ቃሉ ላይ ሲያብራራው። አንድ ሁለተኛ መስዋዕት የሚለው ቃል ለምሳሌ እኛ ለፍጡራን ተነግሮ ራሱ ብናገኘው አምልኮ ብለን እኛ አንተረጉምም። ለምሳሌ የቱ ጋር ከተባልን የትንቢተ ዳንኤል ላይ 2:46 ላይ እንዲህ ለምሳሌ 2:46 ላይ ተመልከቱ። እዚህ ጋር በዚያን ጊዜ ንጉሱም ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ካለ በኋላ የእህል ቁርባንን ዕጣንም ያቀርቡለት ዘንድ አዘዘ ይላል። ናቡከደነጾር ተሳሳተ እንበል፣ አላዊ ንጉስ ነው አረማዊ ንጉስ ነው እንበል። እንዴት ዳንኤል ለእግዚአብሔር መቅረብ የሚገባው ብቻ ከሆነ የእህል ቁርባን የዕጣን ቁርባን ለምን አቀረበለት? አንድ
ዳንኤል ስለምን ዝም አለ? 2 ዳንኤል ተሳስቷል እንበል ፍጡር ስለሆነ እግዚአብሔር እንዴት ዝም አለው? በአምልኮቱ እንዲህ ሲደረግበት የእህል ቁርባንና ሰገደለት ብቻ ብሎ አያቆምማ። የእህል ቁርባን ዕጣኑም ያቀርቡለት ዘንድ አዘነ የሚለው ለእመቤታችን አሁን ለነገ አሁን ገብርኤል እሑድ ቀን ዕጣን ይዘን ብንሄድ፣ ጧፍ ይዘን ብንሄድ፣ ሻማ ይዘን ብንሄድ አመለክን ማለት ነው። ልክ እነዚህ አሁን ሰገደለት ሲባል የአምልኮ ቢሆኑ እግዚአብሔር አምላክ ዝም ይለዋል? ዳንኤል አይ ባህሬ ነው በሰው ፊት አልናገረውም በናቡከደነፆር ፊት ይላል እግዚአብሔር አይልም። እዚህ ሊተራሊ መጀመሪያ እንደዚህ እንኳን ቀርቦ እንኳን ብናገኝ እንደዛ ለምንፈተው አይደል? አንድ አሁን ከዚህ ጋር አየ። ሁለተኛ መስዋዕት በሐዲስ ኪዳን አሁን ብሉይ ኪዳን ነው ብሎ ሰው ብዙ ጊዜ ከመናፍቃን ስላለች አንድ የሐዲስ ኪዳን ማሰሪያ እናስቀምጥለት። ለምሳሌ ሐዋርያ ቅዱስ ጳውሎስ ከተናገረው አንድ ንግግር ልውሰድ። አሁን ይሄን ተመልከቱ። ዕብራውያን 13:16 ላይ ነገር ግን መልካም ማድረግ በደንብ ስሙ፣ መልካም ማድረግ ለሌሎችም ማካፈል አትርሱ። ስለዚህ መልካም ማድረግ ማካፈል ጥሩ ምንድን ነው? እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። እንዴ መቼ ለእግዚአብሔር ያቀረብ ነው? ለሰው እኮ ነው ያካፈል ነው። ሉክ እንዲህ አይነት መስዋዕት እግዚአብሔር መስዋዕት ነው፣ ግን የቀረበው እኮ ለሰዎች ነው ያካፈል ነው። ያለኝን አካፈልኩኝ። ምበላትን ነገ ቅዳሜ ቁርስ ከኔ ቢጦች ጋር በላው፣ ምሳዬን ከተቸገሩት ጋር አሳለፍኩኝ። ይሄው ተመልከቱ ቃሉ እንደሚል ነገር ግን ነው የሚለው መልካም ማድረግ ግን ለሌሎችም ማካፈልን አትርሱ ካል በኋላ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ሉክ ይሄ ማለት ግን ለሰዎች አካፍለን የበላነውን ያለኝን ነገር አካፍዬ መብላቴን እግዚአብሔር ደስ አሰኘው። መዝሙር መዘመር መልካም ነገር ነው አይደለም? መልካም ነገር ነው። ምስጋና መልካም ነገር ነው። ለቅዱሳን በነገራችን የምናቀርበው በሙሉ ለእግዚአብሔር ከምናቀርብ በጸጋ ነው። እሱ ቅዱስ ነው። ቅዱሳን የጸጋ ቅዱሳን ናቸው። ለእግዚአብሔር የአምልኮ መስዋዕት እናቀርባለን፣ ለቅዱሳን ደግሞ የጸጋ እናቀርባለን። ለእግዚአብሔር የአምልኮ ምስጋና እናቀርባለን፣ ለቅዱሳን የጸጋ ምስጋና እናቀርባለን። ለቅዱሳን የጸጋ ስግደት እንሰግዳለን፣ ለእግዚአብሔር የአምልኮ ስግደት እንሰግዳለን። ምስጋና እኮ ለቅዱሳን እናቀርባለን፣ ግን የምን የጸጋ ምስጋና እኮ ለእግዚአብሔር እናቀርባለን፣ ግን ምን የአምልኮ። ስለዚህ እንዲህ አይነት መስዋዕት እግዚአብሔርን ደስ ያሰኘዋል። ምን ማለትም ለሌሎች ማካፈልን እንዲህ አይነት መልካም ነገር አድርጉ ነው ያለው። ስለዚህ እዚህ ጋር ብሎ አሰረው ነገር ግን መልካም ማድረግ ነው የሚለው። ስለዚህ መልካም ማድረግ እግዚአብሔር አምላክ አልነቀፈውም። ይሄን ደስ የሚያሰኘው ለእግዚአብሔር የሚቀርብ መስዋዕት ነው። ይሄ መስዋዕት ግን ለሰዎች ስናካፈል ሰዎችን ያመለክናቸው አይደለም። ምስጋና ማቅረብ ለሰዎች አምልኮ ተደርጎ ስለማይቆጠር ማለት። ሌላው ወንድማችን አሁን ያነሳው የአምልኮ መስዋዕት ሰዋልሻለሁ የሚለውን ነው። ብዙ ጊዜ ተመልሷል። ቪዲዮም ሰርቼበታለሁ። እዛ ላይ ብታዩ ደስ ይለኛል። አምልኮ የሚለው ቃል በመጽሐፍ ቅዱስ ብዙ ትርጓሜ አለው። አንደኛ ሃይማኖት ማለት ነው። ያ ነገር አይደለም። በቃ አጭር መልሱ ሃይማኖት ማለት ነው። ምክንያቱም አንዳንድ ጊዜ በመጽሐፍ ቅዱስ ላይ አምልኮ የሚለውን ቃል ለሃይማኖት ተብሎ ስለሚተረጉም ማለት ነው። ያንን ገጽ ንባብ ማለት ማየት ይችላል። ለምሳሌ ቀለል ያለ ምሳሌ የምናውቀውን እንውሰድ። 2 ጢሞቴዎስ 3:5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደው ይለው። የአምልኮ የሚለውን ቃል በዚህ አሁን ብትቀይረው ይሄን ኬጂቢ ብትቀይረው እንደሚለው 2 ጢሞቴዎስ ይቅርታ 1:5 ላይ አይደለ? ልክ ነኝ። የአምልኮ መልክ አላቸው ኃይሉን ግን ክደዋል የሚለውን ምን ማለት ነው? መልካም መስሎ የሚታዩ ጻድቃን መስለው የሚታዩ ማለት በግዙም ልክ እንደዛው ማለት ይቅርታ፣ በግዙ ይሄ እንደዚህ ብንቀይረው እንደሚለው ይትመሰሉ ጻድቃን ነው የሚለው ጻድቅ የሚመስሉ። ስለዚህ አምልኮ የሚለው ቃል የሚለዋል ጻድቅ። የአምልኮ መልክ የሚለውን ይትመሰሉ አለ፣ አምልኮ የሚለውን ጻድቅ አለ። እውነተኛ ማለት ነው። ስለዚህ የእውነተኛ ሰው ፊት አላቸው፣ መልክ አላቸው፣ ነጣ ለብሰው ሲያስቀድሱ፣ ሲዘምሩ፣ ሲሰብኩ ምናምን ማለት ኃይሉን ግን ክደዋል። ስለዚህ የአምልኮ መስዋዕት የሚለው ባጭው ምን ማለት ነው? እውነተኛ መስዋዕት አቀርብልሻለሁ። አምልኮ የሚለው ቃል መጽሐፍ ቅዱስ ጻድቅ ተብሎ ስለሚተረጎም ባጭሩ ማለት ነው። ስለዚህ ለእመቤታችን የአምልኮ መስዋዕት ላይ እውነተኛ መስዋዕት አቀርብልሻለሁ ማለት እንጂ ለእመቤታችን የቅድስት ድንግል ማርያም ሁላችን እንደምናውቀው ለእግዚአብሔር የሚገባውን አይነት አምልኮ ለፍጡር እናቀርባለን ማለት አይደለም። ይሄ በደንብ ልናቅ ይገባል ነው። ሌላኛው ሐዋርያ ቅዱስ ጳውሎስ የተናገረው ቆላሲስ መልእክቱ ላይ ነው 2:18 ላይ ትህትናንና የመላእክትን አምልኮ እየወደደ ይላል። ያ ማለት መልአክ እያመለከ እያለ ነው። ይኸው በዚህ ጋር እንቀይረው።
ትህትናንና የመላእክት አምልኮ እየወደደ ይላል። አሁን የመላእክት አምልኮ ማለት መልአክ እያመለከ ነው አይደለም። ባለስልጣናትን ደስ ላሰኝ ብሎ በእናንተ በክርስቲያኖች ላይ የሚፈርድ ሰው አለ። አጉል ትህትናን እያሳየ ባላየውም ያለ ፈቃድ እየገባ በከንቱ እየታበየ ማንም አይፈርድባችሁ ይላል። ኪዳነ ወልድ ክፍሌ መዝገበ ቃልም አምልኮ የሚለውን ሃይማኖት ይለዋል፣ አንደኛው ፍቺ። ስለዚህ የአምልኮ መስዋዕት ሰዋለሁ ማለት ነው የሃይማኖት የጥርጥር አይደለ፣ የሃይማኖት መስዋዕት አቀርብልሻለሁ፣ የእምነት መስዋዕት አቀርብልሻለሁ ማለት እንጂ ለድንግል ማርያም ለእግዚአብሔር የሚቀርበው አይነት አምልኮ ለአንቺ አቀርባለሁ ማለት አይደለም። ሁላችን ስለምናውቀው ለድንግል ማርያም የአምልኮ መስዋዕት እኛ ሁላችን ስለማናቀርብ ምንም አወዛጋቢ ያለ ሃይማኖት። ምክንያቱም አምልኮ የሚለው ቃል ሃይማኖት ተብሎ ይፈታል። ለምሳሌ ሊመሰክሩ የወዱ የነበሩ ይላል እንደሆነ በአምልኳችን ከሁሉ ይልቅ ይላል። በአምልኳችን የሚለው በኬጂቪ ስታዩት ምን እንደሚለው ሪሊጂየስ አይልም፣ አወር ሪሊጅን ነው የሚለው። በአምልኳችን የምትለው ይሄው በአማርኛም ብንቀይረው የሐዋርያት ሥራ 26:5 ማለት ነው። ሊመሰክሩ የወዱ እንደሆነ ይላል በአምልኳችን የሚለውን ኬጂቪ አወር ሪሊጅን ይለው። ስለዚህ አምልኮ የሚለው ቃል ምን ማለት ነው? ሃይማኖት። በአምልኳችን ሲል አወር ሪሊጅን ነው የሚለው። ስለዚህ ለእመቤታችን የአምልኮ መስዋዕት ማለት ነው የሃይማኖት መስዋዕት አቀርብልሻለሁ። እውነት ነው። ለድንግል ማርያም የምናቀርበው የጥርጥር መስዋዕት አለ የምናቀርበው ከእውነት ከልብ የሚመነጭ የአምላክ እናት ወላዲተ አምላክ ዘላለማዊት ድንግል ቅድስት ንጽሕት ናት ብለን እናቀርባለን። የጥርጥር አይደለ ለማለት እና በአምልኳችን ሲል ሪሊጅን ማለት ነው የሃይማኖት እውነት ነው። ለቅዱሳን የምናቀርበው የሃይማኖት ነው። ከልብንም በጥርጥር ለምናቀርበው በመታመን በእምነት ሆነ የምናቀርበው የጸጋ ነው። ግን ይሄ የምናቀርብላቸው ክብር ምንድነው? የጸጋ መርሳት የለብን። ይሄ ነው። እኛ አምልኮ የሚለው ቃል ለፍጡር ተጋጽሎ እንኳን ብናገኝ እንደዛ እናደርገው። ይሄ በተደጋጋሚ ጊዜ የምንጠቅሰው ጥቅስ አለ አይደለ? የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ያለው ይሄ የማመልከው የእግዚአብሔር መልአክ የሚለውን ቃል ራሱ ምን እንደሚለው የግሪኩ ላትሪዮ ኤንጅሎስ ነው የሚለው። እግዚአብሔር ያሳያችሁ። ላትሪዮስ ኤንጅሎስ ቢልም ግን እኛ መልአክ አናመልክም፣ እናውቃለን ሁላችንም። በግሪኩ ላሳያችሁ። ለምሳሌ እዚህ ጋር ሐዋርያት ሥራ 27:23 ላይ ማለት ነው። ይሄ ማለት ተመልከቱ ምን እንደሚል እዚህ ጋር ሐዋርያ ቅዱስ ጳውሎስ የሚናገረው የማመልከው አይ ሰርቭ አን ኤንጅል ነው የሚለው የእንግሊዝኛ ኬጂቪ። ግን እንደሚለው የግሪኩ ላትሪዮ ካለ በኋላ የሚለው እዚህ ጋር ኤንጅሎስ። ላትሪዮ ማለት አምልኮ ነው። ኤንጅሎስ ማለት ደግሞ መልአክ ማለት ነው። ኤንጅል ማለት የማመልከው የእግዚአብሔር መልአክ ነው የሚለው የግሪኩም ራሱ ማለት ነው። ግን እንዲህ ስለተባለ አይ በቃ ይኸው ላትሪዮ የሚለው ቃል ለእግዚአብሔር ብቻ የሚነገር አምልኮ ነው የተናገረው ጳውሎስ ነው። የግሪኩ የሚናገረው እንደዛ ነው። ስለዚህ ካሁን በኋላ ማመልከው ላትሪዮ ቴዎስ አይልም፣ አምላክ አይልም እኮ ቴዎስ አይደለም የሚለው ላትሪዮ ኤንጅሎስ ነው የሚለው። እንደምትመለከቱት ያን ኤንጅል የሚለው ይኸው እዚህ ጋር አሁን ላትሪዮ እዚህ ጋር ንኩት። ይኸው እዚህ ጋር ስንነቀው ሌክሲከም ያወጣልና ምን ማለት ነው? ሰርቭ ማገልገል፣ ዱ ዘ ሰርቪስ፣ ከዛስ ወርሺፕ። አይቸው ማገልገልንም ያካትታል። ይኸው ዱ ዘ ሰርቪስ አለ፣ ከእንደገናስ ወርሺፕ አለ። ግን ምን እንደሚለው ላትሪዮ ለእግዚአብሔር ብቻ። በግሪክ ቋንቋ ላትሪዮ ማለት አምልኮ ለእግዚአብሔር ብቻ የሚቀርብ ነው። ግን ምን ማለት ነው? ሰርቭ የእሱ የመሆን የምወደው የማምነው ማለት ነው። አይ አምልኮ የሚለው ቃል የማምነው ማለት። ስለዚህ ለድንግል ማርያም የአምልኮ መስዋዕት አቀርባለሁ ማለት የእምነት መስዋዕት አቀርባለሁ ማለት ነው እንጂ የጥርጥር አለመሆን መሆን ለመግለጽ እንጂ ለእግዚአብሔር የሚገባውን አይነት አምልኮ እንደ ተብሎ አይቀርብም። ሁለተኛ ላትሪዮ ብሎ ለማን የተነገረው? ለኤንጅሎስ። ይሄው ደግሞ እዚህ ጋር ኤንጅልም ስትነግራችን ሌክሲከኗን ሲያብራራት ለማን ነው የሚለው? ኤንጅል ነው የሚለው። ሜሴንጀር፣ ይኸው መልእክተኛ። እዚህ በግሪኩ እንኳን ማለት ነው ባጭሩ በግሪኩ እንኳን የማመልከው የእግዚአብሔር መልአክ ነው እንጂ የሚለው የማመልከው እግዚአብሔር መልአኩን አይልም። የእኛ ትርጓሜ አንድምታ ላይ ነው የማመልከው እግዚአብሔር መልአኩን የሚለው። ስለዚህ ላትሪዮ ኤንጅሎስ ብሎ እንኳንም እዚህ መጽሐፍ ላይ ተጻፈ። እቺ አሁን ድርሳነ ሚካኤል ላይ ተጽፋ ወይ ድርሳነ ገብርኤል ላይ ተጽፋ ነበር። ይህንን አሁን የገብርኤል በዓል እንዴት እንደምናከብረው አስቡት። ይኸው የኦርቶዶክሶች ድርሳነ ገብርኤል ላይ የማመልከው መልአክ ብሎ ተጽፎ ላትሪዮ ኤንጅሎስ ብሎ ጽፈውት እኛ የምንቃወመው ይሄንን ነው ይባል ነበር። ግን የግሪኩ መጽሐፍ ቅዱስ የሚናገረው እንደዛ ብሎ ኢንሾርት ባጭሩ ሎንግ ስቶሪ ኢንሾርት ስናረገው አምልኮ ማለት ሃይማኖት ተብሎ ይተረጎማል። ማምለክ ብቻ አይደለም ማለት ነው። መስዋዕት የሚለው ደግሞ
ለቅዱሳን ደግሞ አሁን ቀደም ባልነው ደግሞ ለሰዎች ማካፈል፣ በጎ ነገር ማድረግ ለእግዚአብሔር ደግ ይህን እንደዚህ የሚመስል መስዋዕት እግዚአብሔር ደስ ያሰኘው ይለዋል። ስለዚህ ግን ምን አይነት መስዋዕት? ለቅዱሳን የሚገባ የዕጣን ጧፍ ልናቀርብ እንችላለን። ልክ ናቡከደነፆር ለዳንኤል እንዳቀረበለት እንጂ እናመልካለን ማለት አይደለም። መሰረታዊ ጉዳይ የቅድሟን መግቢያ እንዳትረሷት። እኛ የብሽሽቅ ሃይማኖት የለንም። ጥንቃቄ አድርጉ። መናፍቃንንም ለማብሸቅ ብለን የእኛን የምንቀይጠው መዝሙር የለንም። ጥንቃቄ አድርጉ። ይህን አደራ ማለት ፈልጋለሁ ለሁሉም ሰው ማለት ነው። በቃ የተዘመረው መዝሙር አለን። በጣም ብዙ የእመቤታችን መዝሙር አለን። በጣም ብዙ የሥላሴ መዝሙር አለን። በጣም ብዙ የመድኃኔዓለም መዝሙር አለን። ሶኋት ምን አስቀየረን? እኛ ልናበሽቃቸው፣ ልናናዳቸው፣ ከዛ ምን ልናመጣ? ዘርፈ ብዙ ቃላት አሉ ለእግዚአብሔር ለቅዱሳን የምንጠቀመው። አዎ ልክ እንደ ቀድሞ ቤዛ የሚለው ቃል፣ መድኃኒት የሚለው ቃል እሱንም በአገባቡ አለው እንጂ መናፍቃንን ለማናደድ ተብሎ ለሥላሴ የሚዘመር ነገር ለመድኃኔዓለም ለክርስቶስ የተዘመረውን መዝሙር የእሱን አምላክነት የባህሪ አምላክነቱን የዓለም አዳኝነቱን በሚገልጽ መንገድ የቀረበውን ነገር ሆን ብለን ስንኙን ቀይረን የብሽሽቅ ቸርች ፖለቲክስ መጥፎ ነው። ይሄ ቸርች ፖለቲክስ ይባላል። ልክ አሁን እነሱ ነይኔ እምዬ ማርያም የሚለውን ቃል ቀይረውት እንደዘመሩት ማለት ነው። እነሱ ጋር ምን እንደዘመሩት እንደዘፈኑት ልበለው የብሽሽቅ ስለሆነ እኛ ጋር እንደዛ አይደለም። ሁለተኛ ሰዎችን ለማብሸቅ የምናገለግለው አገልግሎት የለንም። ጥንቃቄ እንድታረጉ በቃ ስንዘምርም ስናገለግልም የአውደ ምሕረት ዘማሪያም ነው የምንም ነው ማለት ነው። የፈለገ እመቤታችንን ብናከብራት እመቤታችንን ስናከብራት ለልጇ የሚዘምረው ስንቄላ ትደስታለች ብላችሁ እንዳታስቡ። ለሥላሴ የቀረበው መዝሙር ለድንግል ማርያም ሲሰጥ ድንግል ማርያም ትደስታለች ብላ አታስቡ። አንደኛ የብሽሽቅ ሃይማኖት የለንም፣ እኛ ኢጎ የለንም። ሌላ ቤት ምንጠላውን እኛ ጋር ማድረግ የለብን። በቃ የሥላሴ መዝሙር አለን እንዘምራለን። የድንግል ማርያም መዝሙር አለን እንዘምራለን። የቅዱሳን መላእክት መዝሙር አለን እንዘምራለን። መዝሙር አምልኮ አይደለም? አዎ ለእግዚአብሔር ስናቀርብ አምልኮ ነው፣ ትክክል። ባይ ዴፊኒሽን ግን መዝሙር አምልኮ ነው የሚል ግን ትርጓሜ ግን ኢቭን መጽሐፍ ቅዱስ መዝገበ ቃላት ላይ ራሱ አናገኝም። ለእግዚአብሔር ብቻ የሚቀርብ ነው አንልም። ምስጋና ለእግዚአብሔር ይቀርባል። አዎ የአምልኮ ለቅዱሳን የጸጋ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ የለ ተፈስሑ ጻድቃን በእግዚአብሔር ወለራታን ይደሉ ሙክር ወለራታን ይደሉ ሙክር ማለት እኮ ለቅኖች ምስጋና ይገባል ማለት እዚህ ቀንም ምስጋና ይገባል። ግን አይነት ምስጋና የሚገባው ግን የጸጋ ነው እንጂ የእግዚአብሔርነቱ አይደለም። ስለዚህ ምንም ጥያቄ የለው ነገር እዚህ ጋር ኮምፕሌክስ ውስጥ እንዳንገባ ከዛ ወረድ ብለን ወደኛ ስናመጣው ግን አሁን ባላቸው ፍቾች ምስጋና የሚለውን ቃል መስዋዕት የሚለውን ቃል መዝሙር የሚለውን ቃል በዚህ አገባብ ማየት እንችላለን ለማለት ፈልጌ ነው። ይቅርታ ሳረዘምኩኝ ቤቴ ነው ብዬ ነው። እሺ እዚህ ያሰማለን ዲያቆናት መምህራኖቻችን ዮባን ቅድም እንደዛ ብየዋለሁ ይመስለኛል። ወንድማችን ኢትዮ በቂ ይመስለኛል አይደል? እዚህኛው ላይ ቴንክ ዩ ግልጽ ነው። ሌላ አንድ ተጨማሪ ጥያቄ ነበረችኝ። ምናልባት ለሌሎች እድል ብንሰጥ ቅድም ያስቆምናት እህት አለች ወይ ቀጥለ ከጠየቅ ግን ይሄ መዝሙር ላይ ማለት ነው መዝሙረ ዳዊትን ይወት እሺ አሁን ቅድም ዜማ ሲሆን ምናምን እያሉ እያነሱት ነበርና እንደምታውቁት ቅዱስ ዳዊት በበገና ነው የደረደረው አይደል? ዜማ አለው ማለት ነው በበገና እና መዝሙር አንድን ሁሉንም ብትመለከቱ ቅዱስ ዳዊት ለእግዚአብሔርም ይዘምራል ለቅዱሳንም ይዘምራል። እና ምናልባት ቤተክርስቲያናችን የምታደርገው እሱን ነው። በነቢያትና በሐዋርያት ላይ የተመሰረተች ቤተክርስቲያን ስለሆነ ያለችን የምታደርገው እሱን ነው። ዋናው ግን ቅድም እንደተባለው ምስጋና ለእግዚአብሔር ስናቀርብ አምልኮ ነው። ስግደትም እንደዛው ለቅዱሳን ስናቀርብ ደግሞ የጸጋ መሆኑን የአክብሮት መሆኑን የፍቅር መግለጫ መሆኑን እሱን መረዳት ነው። እና ለቅድሙ እህት እድል ሰጥቼ ብመለስ ይሻላል ብዬ ነው። እሺ ወንድማችን ስለቆየንበት ያንተን ጥያቄ ቆይና ወይ ካልሆነ እንቀበልሃለን። እሺ እህታችን አመጣሽው ጥቅሱን? አዎ እና ቃል ሕይወት ያሰማልን ኤፌሶን ምዕራፍ 1 ቁጥር 3። እሺ አንብቤ እስቲ ነው ወይስ ማንበባችሁ የምላውጣው እኔ? አይ መጽሐፍ የለኝም በስልኬ ነው። አንድ ስልኬም አንድ ናት። እሺ ችግር የለውም። ቆይሽ በአጠቃላይ ምንድነው ያው እዚህ ላይ ብቻ ሳይሆን ሌሎች ክፍሎች ላይ የምናገኝበት አለ። ምንድነው አንዳንዴ ሰዎች ሲያነሱ በስማ በለው እንሰማና እዛ እርግጠኛ ሳንሆን እንጠይቅና ከዛ ደግሞ ተመልሶልን ሌላ ጊዜ ጥያቄ ሆኖ እንዳይመጣ ስለፈለኩ ነው ቅድም እንድታመጣ የጋበዝኳት።
በመጽሐፍ ቅዱስ አብን ለኢየሱስ ክርስቶስ አምላክና አባት ይለዋል አንዳንድ ቦታዎች ላይ። አሁን ቅድም የጠቀሰችው አለ ቅዱስ ጴጥሮስ መልእክት ላይ የምናገኛለን። አይ ቲንክ ቆሮንቶስ ላይ እንደዛና ለምንድን ነው እንደዚህ የተባለው? ራሱ ኢየሱስ ክርስቶስ አምላክ አይደለም ወይ የሚል ጥያቄ ነው የጠየቀችው። እና በአጭሩ ላስቀምጥና ምናልባት ወንድሞች ታላላቆች ደግሞ እነሱ ይጨምሩ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው ወይ? ምንም ጥርጥር የለውም አምላክ ነው። አምላክ ብቻ ግን ደግሞ አይደለም። እሺ አሁን ኢየሱስ ክርስቶስ አማኑኤል ስንል መለኮትን ብቻ አይደለም እንደዛ የምንለው፣ ስግው ቃልን ነው። ኢንካርኔት ወርድ ኦፍ ጋድ ይሉታል አባቶቻችን። ስግው ቃል ማለት ሰው የሆነው ቃል፣ ሰው የሆነ አምላክ ማለት ነው። ስለዚህ አስቀድሞ አምላክ ብቻ መለኮት ብቻ አካላዊ ቃል ማለት ነው የነበረው እርሱ ዝቅ ብሎ መጥቶ ግን ስለመዳናችን ሰው ሆኗል። ስለዚህ ክርስቶስ አምላክ ነው ወይ? አዎ። ሰውስ ነው ወይ? አዎ። ሰውና አምላክ ነው? በፍጹም። ታዲያ ምንድን ነው ፍጹም አምላክ ፍጹም ሰው ወይም ደግሞ ሰው የሆነ አምላክ ነው? ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከተጸነሰበት ቅጽበት ጀምሮ ማለት ነው። አስቀድሞ ግን እርሱ ምን ብቻ ነበረ? አምላክ ብቻ ነበረ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስትመለከቱ እስከ 3 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውስ እንኳ አንዳች ነገር ያለ እርሱ አልሆነም ይላል። ስለዚህ አሁን እዚህ ጋር በመጀመሪያው ቃል ነበረ ብሎ የሚነግረን ከዘላለም የነበረ ቃል ነው፣ እርሱም እግዚአብሔር ቃል ነው፣ እግዚአብሔር ነው እያለን ነው። ኦኬ። ከዛ ግን ሁሉ በእርሱ ሆነ፣ ሁሉን የፈጠረ ነው ካለም በኋላ ቁጥር 14 ላይ ቃልም ስጋ ሆነ አለ፣ ጸጋና እውነትን ተመልቶ በእኛ አደረ። አሁን የባሪያን መልክ ያዘ ማለት ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ሐዋርያው ቅዱስ ጳውሎስም እንዳስቀመጠልን ከእግዚአብሔር ጋር መተካከልን እንደመቀማት ወይም እኩል መሆንን ማለት ነው። ከሐዋርያ አባቱ ከአብ ከሐዋርያት ከመንፈስ ቅዱስ ጋር እኩል መሆንን ወይም መተካከልን እንደመቀማት ሳይቆጥር ዝቅ ብሎ መጥቶ ሰው ሆነ። ሰው ሲሆን ግን መለኮትነቱ ወይም አምላክነቱ እግዚአብሔርነቱ ወደ ሰውነት የተለወጠ ነው? በፍጹም። ታዲያ ምንድን ነው የሆነው? በፍጹም ተዋህዶ። አሁን ሆነ ብሎ ጸጋና እውነትን ተመልቶ በእኛ ያደራል ያለው። ስለዚህ ቃል ወደ ስጋነት ሳይለወጥ ወይም መለኮቱ ወደ ስጋ ስጋነቱም ደግሞ ወይም ስጋው ደግሞ ወደ መለኮትነት ሳይቀየር ፍጹም ተዋህዶ ነው የተከናወነው ማለት ነው። አባቶቻችን ይሄንን ተዋህዶ በተአቅቦ ይላሉ ማለት ነው። ኦኬ። ስለዚህ ምንድነው ያለመጠፋፋት፣ ያለመለያየት፣ ያለመደባለቅ የተባለ ይተነተናል። በዛ መሰረት እግዚአብሔር ብቻ ወይም መለኮት ብቻ የነበረው እግዚአብሔር ወልድ እግዚአብሔር ቃል ዝቅ ብሎ መጥቶ እኛን ለማዳን ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። አሁን ሰው የሆነበት ምክንያት እኛን ለማዳን ነው። ኦኬ፣ ለእኛ ቤዛ ለመሆን ነው። ይህንን ከያዝ አሁን ሰው ሆነ ስንል ሰው መስሎ ተገለጠ እያልን አይደለም። ፍጹም ሰው ነው የሆነው። ኦኬ፣ ፍጹም ሰው እንላለን አይደል? ፍጹም አምላክ ፍጹም ሰው ነው የምንለው። ስለዚህ አሁን ሰው መሆኑን ለማጠየቅ ወይም ደግሞ የተፈጠረን ስጋ ስለተዋሃደ የራሱ ስላደረገ ያ ስጋ ከእመቤታችን ከእናታችን ከቅድስት ድንግል ማርያም የተገኘ ስጋ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ የራሱ አደረገ እያልን ነው። ስለዛ ፍጡር የሆነ ስጋ ነው ወይም ደግሞ በአብ የተፈጠረን ስጋ ነው የራሱ ያደረገው። ግን ይሄ ስጋ በአብ ተፈጥሯል ስንል በራሱ አልተፈጠረም እያለ ነው። በመንፈስ ቅዱስስ መፍጠር ስንት ነች? አንዲት ነች። እኛ እግዚአብሔር የምንለው ሶስቱንም አካላት አብ ወልድ መንፈስ ቅዱስን በአንድነት ነው። ከአብ አንጻር ግን ሲነገር አምላኩ ሲል አስቀድሞ ከዘላለም የነበረን ስጋ አይደለም የተዋሃደው። እመቤታችን ፍጡር ናት። ከእሷ የተገኘን ስጋ የራሱ ማድረጉን መናገር፣ አባቱ ብሎ ሲናገር ግን የባህሪ ልጁ ማለትም እርሱና አብ አንድ መሆናቸውን መናገር ነው። እርሱና አብ እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አስቀምጦልናል። የአብ የሆነው ሁሉ የኔ ነው፣ የኔም የሆነው ሁሉ ያንተ ነው እያለ ዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 16 ላይም ጌታ ይናገራል። አብ አምላክ እንደሆነ ሁሉ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሶስት አማልክት አንልም። ለምን? የአብ አምላክነት ከወልድና ከመንፈስ ቅዱስ አምላክነት ስለማይለይ ማለት ነው። ስለዚህ በሶስቱም አካላት የተፈጠረን ስጋ ነው የራሱ ያደረገው እና ክርስቶስ ፍጹም ሰው ሆኖ ነው የተገለጠው ወይም ደግሞ ፍጹም ሰው ሆኖ ለእኛ ቤዛ የሆነ እና ሰው ከመሆኑ የተነሳ ያው የኛ ስጋ የተፈጠረ ስጋ አይደለ? ሰው ከዛ የተነሳ አብ አምላኩ ተብሎ ተነግሮለታል። ስለዚህ ፍጹም ሰው መሆኑን ለማጠየቅ ነው ብላ ቤተክርስቲያናችን ተመልሰዋለች። ምናልባት ግልጽ ሆኖልሽ ከሆነ ጨምሩበት። እሺ
በቃ ግን ግልጽ ነው አይደል ሐሳቡ? እኔ ያው ብዙ አልገባኝም። ግን አሁን የተፈጠረ ስጋ ማለት አሁን የክርስቶስ ነው የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ፍጡር ማለት እንችላለን ወይስ አንችልም? የተዋሃደ ነው እንጂ ማለት የተፈጠረ እንዲህ ቆይ እየጠየኩሽ ላስረዳሽ በጥቂቱና ምናልባት ቀለል አድርጋችሁ የእናንተ ነገሯ አሁን ክርስቶስ በስጋ የተወለደው ከእመቤታችን ከእናታችን ከቅድስት ድንግል ማርያም ነው አይደል? ልደታችን ኦኬ። ድንግል ማርያም ፍጡር ናት አይደል? አዎ። ጌታም የነሳው ስጋ ከድንግል ማርያም የተገኘ ነው አይደል? እንጂ ከዘላለም የነበረ ስጋ መቼም የለም አይደል? አዎ። ያ ስጋ በማን የተፈጠረ ነው? በራሱ ስንል በአብም በራሱም አይደል? ያው በራሱ ስትይ አብና መንፈስ ቅዱስም በመፍጠር አንድ ስለሆነ እሱም ሳንረሳ አይደለ? አዎ። ማለት ፍቃዳቸው አንድ ስለሆነ ነው። በራሱ ማለት አንድ አምላክ ስላለ ጎበዝ። ስለዚህ አሁን የተፈጠረ ስጋን ገንዘብ ስላደረገ ብለን ስንናገር ያ ስጋ ከዘላለም ያልነበረ ስጋ ነው። ኦኬ፣ የተገኘ ነው። ኦልሬዲ የተፈጠረ በራሱ የተፈጠረ ነው አልሽኝ። ያንን ስጋ ግን ራሱ ብቻ አይደለም የፈጠረው አይደል? በአብም ተፈጥሯል አይደለም? ከዛ በኋላ ግን ተዋህዶ ላይ ግን ያ ስጋ አምላክ ሳይሆን ፈጣሪነትን ሳያገኝ እንዲሁ ቀረ። ተዋህዶ አልተፈጸመም ወይ ከሆነ ጥያቄ ሻይት ሆኗል እንጂ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗል። ኦኬ፣ ያ ማለት ያ ስጋ በቃል ገንዘብነት አምላክ ሆኗል። ስለዚህ አሁን ክርስቶስ አምላክ ነው ስንል ግን በእርግጥ አምላክ ሆኗል ስንል ሰውነት በሙሉ ተለውጦ መለኮት ሆነ ግን አንልም። ያለመለወጥ እንላለን አይደል? እንመለውላጤ ያለመለወጥ እንላለን። ስለዚህ ያ ስጋ ስቲል የተፈጠረ ወይም የተገኘ መሆኑን ሳይለቅ ነው ፈጣሪ የሚሆነው። የፈጣሪነት ገንዘብ ነው ወይም ርስትን በቃል አማካኝነት የራሱ የሚያደርገው ማለት ነው። ተረድተሽኛል? እንጂ እዛው ፍጡር እንደሆነ በቃ ተዋህዶ ሳይፈጸም አይቀርም ፈጣሪ ሳይሆን ማለት ነው። ፈጣሪ ሲሆን ግን ስቲል የተገኘ መሆኑ ይቀራል እንዴ? ይቀራል ካልንማ ያው ሊለወጥ ነው። ውላድ የሚለውን ነገር ሊያመጣ ነው። ተረድተሽኛል? ስለዚህ ፍጹም ሰውነቱን ሳይለቅ ነው በቃል ገንዘብነት ፍጹም አምላክ የሆነው የሚለውን ነገር መያዝ ነው። ተረድተሽኛል? አዎ። እዚህ ጋር ምን እንደምንጨምርላት ባጭሩ ማለት ነው እህታችን። ለምሳሌ ክርስቶስን ሐዋርያው ቅዱስ ጳውሎስ ምን ይለዋል? መካከለኛ ይለዋል አይደለ? አንደኛ ጢሞቴዎስ 2:5 ላይ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ ይልና እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ምን ማለት ነው? መካከለኛ ሲሆን እግዚአብሔር አብ አለ፣ እግዚአብሔር መንፈስ ቅዱስ አለ። እዚህ ምን አለን ደግሞ? ፍጡራን አለ። እግዚአብሔር አብ መለኮት ብቻ ያለ ስጋን ያልተዋሃደ። እኛስ ሩቀ መለኮት ነን። መለኮትን የተራቆትን ሩቅ ብእሲ ነን፣ ተራ ሰው ነን። መለኮትነት ውስጣችን ላይ የለም። መለኮትነት ባህሪ የለንም እኛ። ክርስቶስስ የእኛም ስጋ አለው፣ ምክንያቱም የተፈጠረ የእኛን ስጋ ስለተዋሃደ መለኮትነትም አለው፣ አካላዊ ቃል። ስለዚህ ምን ተባለ? በሰውና በእግዚአብሔር መካከል ያ ከኛ የነሳት ያቺ ስጋ ከድንግል ማርያም ከስጋ ከነፍሳነስ የነሳ ያን ስጋ የፈጠረውን ስጋ ነው የተባለው። ያ የተፈጠረው ስጋ በማን ነው የተፈጠረው? በአብም በወልድም በመንፈስ ቅዱስ ነው። ትስብእት ስጋ መለኮትን ሲዋሃድ መለኮቱ ደግሞ አልተቀየረም ወይም መለኮት አልዋጠውም። እንደዛ ከሆነማ አውጣኪነት ነው የሚሆነው። አንድ ሁለተኛ ተነጣጥሎም አይነገርም። ሁለት ባህሪ ይሆናል፣ ሁለት አካል ይሆናል። ምን እንደምንለው እኛ ሄኖሲስ ተዋህዶ እንልና ሁለት አካላት መለኮትና ስጋ፣ ያ የተፈጠረ ስጋ ነው። ማን የተዋሃደው? ቃል የተዋሃደው። ያንን ስጋ ግን የፈጠረውን ሲዋሃድ ግን ቃል ብቻውን የፈጠረው ያንን ስጋ አይደለም። አብም የፈጠረው ነው፣ መንፈስ ቅዱስም የፈጠረው ነው። ምክንያቱም በመፍጠር ስላሴ ስንት ናቸው? አንድ ስለሆኑ። ስለዚህ ምን ተባለ? የጌታችን ኢየሱስ ክርስቶስ አባትና አምላክ አለ። አባት ሲል የባህሪ አባቱ፣ አምላክ ሲል ምን ማለቱ ነው? ያ ክርስቶስ የነሳት ያቺ ስጋ ማን የፈጠራት? አምላክ አላት። ማን? ቃልም አምላኳ ነው የተዋሃዳት። ምክንያቱም ስጋው ደግሞ አልተቀየረማ። ሁለተኛ አብም አምላኳ ነው፣ ምክንያቱም ስጋ ናታ፣ መለኮት ደግሞ አልተቀየረችማ። መንፈስ ቅዱስም አምላኳ ነው። ስለዚህ የጌታችን ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ይባረካል ማለት ነው። ምክንያቱም ያቺ የተዋሃዳት ስጋ በመፍጠር ስላሴ አንድ ናቸዋል። አብ ብቻ ነው የፈጠራት አንልም። መንፈስ ቅዱስ ብቻ ነው የፈጠራት አንልም። ወልድ ብቻ ነው የፈጠራት አንልም። በስላሴ መፍጠር አንድ ናቸው። ስለዚህ ምን አለ? አምላክ አላት። ምን ማለት ነው? መለኮት ስጋን ከተዋሃደ በኋላ ስጋ መለኮት ሆኖ አልተቀየረማ።
ግን ምን ሆነ? ስጋ ቃልን በመዋሃዱ የባህሪ አምላክ ሆነ። አይሽ እንትነት የሌለው ስጋ፣ ቀዳማይነት ያልነበረው ስጋ፣ ያደካማ ስጋ ምሉ የሆነውን መለኮት ተዋህዶ ምን ሆነ? የባህሪ አምላክ ሆነ። ውላጤ ሳይኖር መለኮቶ ደግሞ መቀየር ሳያስፈልገው ተመልከች። መለኮት ወደ መሆን ሳይቀየር ውላጤ የሌለበት ግን ምን ሆነ? ባለበት ሆኖ የባህሪ አምላክ ሆነ። የባህሪ አምላክ ሆነ ማለት ነው ትስብእትነቱን ቀረ ማለት አይደለም። ስለዚህ ክርስቶስ ምን ተብሎ ተነገርለት? የተፈጠረ የእኛን ስጋ ስለተዋሃደ ክርስቶስ ምን ተባለ? የጌታችን ኢየሱስ ክርስቶስ አባትና አምላክ ተባለ። ስለዚህ አምላክ ያለው ለምንድን ነው? ያቺ ጌታችን የነሳት ስጋ ሥላሴ መፍጠር አንድ ስለሆኑ አምላክ አላት። ለዛ ነው ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። አሁን ንገርላት እዚህ ጋር ወደ አባቴ ሲል የባህሪ አባቱ ነው። ወደ አባታችን አለ። ይለያያል። በዚህ አጋጣሚ ክርስቶስ ታላቅ ወንድሜ ምናምን የሚሉት መናፍቃን እዚህ ጋር ተመታ ማለት ነው። የቀድሞ ማነው ወርድ ኦፍ ፌዝ ቅድም የተማማርነው ክርስቶስ በምድር ላይ ሲመላለስ አምላክነቱን አጥቷል። ከዛ በኋላ ተራ ሰው ነው የሆነው። ከዛ ምናምን የከበድ ኑፋቄ ማለት እኔያው ግን ምንድነው እኛ የፈለግነው ምንድነው? ጌታችን እዚህ ጋር ራሱ የተናገረው ምንድነው? ወደ አባቴና ወደ አባታችሁ ለማርያም መግደላዊት አትንኪኝ አላት። ለዚህ ነው ወደ አባቴ ነው ያለው ነጥሎ። ምክንያቱም አብ የወልድ የባህሪ አባቱ ነው፣ ወልድ ደግሞ የአብ የባህሪ ልጁ ነው። እኛ የባህሪ ልጁ አይደለንም። እኛ የሥላሴ አንደኛ ልጅነታችን እኛ ለሥላሴ ነው። አንድ የሥላሴ ልጆች ነን። በምን? በጸጋ። ለክርስቶስስ የባህሪ ነው አብ። አባት ሲባል ደግሞ የማን ነው? የወልድ ብቻ፣ የመንፈስ ቅዱስም ጭምር አይደለም። ለእኛ ሲሆንስ ለፍጠቱ አብም ወልድም መንፈስ ቅዱስም ሥላሴ ለፍጠታቸው በጸጋ አባት ናቸው። ሥላሴ አሁን አባታችን ከሥላሴ ዘንድ ተወልደናል። እኛ የሥላሴ ልጆች ነን እንላለን። ስለዚህ እኛ ማን ልጆች ነን? የሥላሴ ልጆች ነን። ስለዚህ እዚህ ጋር መለስም ማለት ነው ወደ አምላኬና ወደ አምላካችሁ ነው ያለው እንጂ ወደ አምላካችን አለ። ምክንያቱም ስግው ቃል ነው። ትስብእትን ብቻ የተዋሃደ አይደለማ፣ መለኮትም ጭምር አለ። ስለዚህ ይህን በተመለከተ በደንብ አድርገሽ ሃይማኖተ አበውን ብታነቢ፣ ሚስጥረ ስጋዌ ላይ የተጻፉት መጽሐፍቶች በደንብ ብታነቢ የበለጠ ታውቂያለሽ። ምናልባት ሚስጥረ ስጋዌ እጅግ በጣም ጥልቅ ነው። ንባብ ይጠይቃል፣ ማስተዋል ይጠይቃል፣ ጥልቅ ንባብ ይጠይቃል። ተሰገወተ ቃል ደግሞ የግድ የድህነታችን አንዱ አካል ነው። ምክንያቱም ሚስጥረ ሥላሴ ብለን ከተምናለን ሚስጥረ ስጋዌ ያለን የአምላክ ሰው መሆን ግድ ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ ስንል ሰውነት ወደ መለኮትነት አልተቀየረም፣ መለኮትነትም ወደ ስጋነት አልተቀየረም። ይሄ ከተጠፋፋ ይሄ ከእንትን ካለ የኛ ድህነት ራሱ ከንቱ ሆነ። በዛ ላይ ደግሞ የተሰቀለው መለኮት ነው ያሰኛል። ስጋ ከተዋጠ ስጋነቱ ከጠፋ አውጣኪነት ነው የሚሆነው። ከተከፋፈለም ወደ ንስጥሮስነት ይሄዳል። በዛ ጥንቃቄ ስለሚፈልግ እሺ፣ አመሰግናለሁ። ቃለ ሕይወት ያሰማል። እግዚአብሔር ጸጋውን ያብዛላችሁ። እሺ፣ ሌላ ደግሞ ማለቴ አሁን ስለ ቅዱሳን አለ የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕልም አለ ማለቴ በሥላሴ ደግሞ የሥላሴ ስዕልም አለ። ግን እንደዚህ ስናደርግ ይሄ ስዕል የተሳለው በእግዚአብሔር የተፈቀደ ነው ማለቴ በእግዚአብሔር ፍቃድ ነው። እግዚአብሔር በስዕል ብንገልጸው የተፈቀደ ነው ወይ? ኢዮብ ይመልስ ይሄን ተለየዋ ቀጥሉ። ያሬዶ ካለ የሆነ ስራ ይዤ ነው አንዴ። እሺ ዲያቆን በቃ አንተ ቀጥል። እኔ ደከመኝ ተደጋጋሚ ግን ይህን ጉዳይ ዩቲዩብ ላይ አስቀምጠው ከሆነ እዛ ላይ ቢያው አሁን ተደጋጋሚ ይመስለኛል። ተመልስ ስለሆነ በጣም ደከመኝ። በእውነት ለመናገር ድክም አለ። እዘኑልኝ ባካችሁ። ለዛሬ ወይ ኢዮባ የምትከፍት ከሆነ ወይ ክርስቶፎሮስ የምትከፍት ከሆነ በቃ በዛ እንትን ዩቲዩብ ላይ ቼክ ለማድረግ ሞክሪ እህታችን። ዞሮ ግን ሳይፈቀድ ቤተክርስቲያን የምታደርገው አንዳች ነገር የለም። አንዳንድ ሰዎች ቅዱሳት ስዕላትን በጣም ቪዲዮ ሰርቻለሁ ብዙ እኮ በጣም በዚህ በቅዱሳት ስዕላት በተመለከተ ኢቭን ከሉተራውያንም ከአንግሊካን ቸርቾችም እያጣቀስን በጣም ብዙ
ብዙ አንስተን ነበረና እሱም በደንብ ብታዩት አይ ቲንክ ጥሩ ይመስለኛል። ስለ ቅዱሳን ስላ በጣም ሄደንበታል። አሁን ቅድም ራሱ እንዳይሰፋ ብዬ ነው እንጂ የሉተራውያን የቅዱስ ሚካኤል መዝሙር አይታችኋል? ምን እንደሚል ባለፈው ዕለት ላይ ብላይ አንስቼው ነበር። ሄል ሚካኤል ይላል። ቅዱስ ሚካኤል ሆይ፣ የሰማይ ሰራዊት መልአክ ሆይ፣ ስለ ሁሉም ቅዱሳን መላእክት ምስጋና ይገባ ይላል። የሉተራውያን የቅዱስ ሚካኤል መዝሙር አሁን ለኛ ለፍጡር ምስጋና ይገባ ምናምን የሚሉት ማለት ነው። ለድንግል ማርያም አለ ባለፈው ላይ ሄደንበት ነበር እና አንዳንድ ጊዜ ለኛ ስንዘምረው መዝሙር አምልኮ ነው፣ ለፍጡር እንዴት ታቀርባላችሁ ነው የሚለው። በሉተራውያን የቅዱስ ሚካኤል መዝሙር አለ። ለምን አስፈለገው? ሚካኤል ፈጣኝ ነው እንዴ? እንደዚህ ማለት ነው። እና ከዛ አንጻር ነው ግን እንዳይበዛብን ስለ ስዕላትን በጣም በሰፊው ዩቲዩብ ላይ ስላለ እህታችን እኔ ዩቲዩብ ላይ ገብተሽ ዘማርያም ለማስተዋወቅ አይደለም አደራ። ጥያቄው በጣም ረጅም ስለሆነ እሱ ላይ ገብተሽ ሙሉ ብታዩ፣ ከዛ ደግሞ አንቺ ያልገባሽ ነገር ካለ ብጠይቂ ይሻላል። እሺ፣ በእንግሊዝኛ ነው ዘማርያም የሚለው ማለት ነው? በአማርኛ በእንግሊዝኛ በሁለቱም አለ። እሺ፣ አመሰግናለሁ። ቃል ሕይወት ያሰማልን ለሁላችሁ። እግዚአብሔር ጸጋው ያብዛላችሁ። በጣም ነው የማመሰግነው። አሜን። እናርግ ክርስቶፎሮስ ተከፍታለህ? አይ አልከፍትም። ምን እናርግ? ቶሎ ምናልባት በአጭር የሚመለስ ከሆነ ቶሎ ብለን 1-3-4 ደቂቃ እንጠቀምና 5 ደቂቃ እንሸኛቸው። ሌሎችን በቃ ትቀበሉ፣ እንደዛ ይሻላል። ቆይቷል። ዲያቆን ቅድም አስቁሜህ ነበረ ኢትዮ። እሺ እኔ ጥያቄ ምንድን ነው ከስጋው ደሙ ጋር ተያይዞ በእኛ ቤተክርስቲያን አስተምሮ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም ብለን እናምናልናል። አዎ እናምናለን። ያ ከሱ ጋር ተያይዞ ታምረ ማርያም ላይ ታምሯን የሰማ ይሆንልኛል ብሎ ታምሯን የሰማ የዘላለም ሕይወት አይሚን ስጋና ደሙን እንደወሰደ ይቆጠርልታል የሚል ነገር ይህንንም ሪፈር ዲያቆን ዘማርያም ጋር በእርግጠኝነት በደንብ ሰርቶታል። አለዛ መጽሐፎች አሉ። በተደጋጋሚ የተመለሰ ጥያቄ ነው ይሄ። ዞሮ የእመቤታችንን ታምሯን መስማት ስጋው ደሙን ይተካል የሚል ትምህርት ቤተክርስቲያን የላትም። እንደዛ ማይልም ሐሳቡ። ይህንን ያዝና ቸክ አርግሽ ዛንትኑ ጋር በጣም በተደጋጋሚ የተመለሰ ጥያቄ ነው። ያ አይ ቲንክ ይሆንልኛል ይደረግልኛል ብሎ በማመን ታምሯን የሰማ ይሄንን ማለት ነው። አሁን ታምነኛለህ? አሁን ብነግርህ የዛሬ 15 ዓመት ፌስቡክ ላይ የጻፍኩት ነው። የዛሬ 15 ዓመት በጃንዌ ጊዜ በለው በፌስቡክ ላይ ነው። አሁን ቢገት የቲክቶክ የለም ዩቲዩብ ላይ ባለ በጣም ይሄን ራሱን በጽሁፍ መልካስ በጣም ረጅም ጽሁፍ ማለት ባጭሩ ከላይ መልሱ እዛ ላይ አለ። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ወደሙን ይቀበል። መጀመሪያ ይዘጋራል። ሲጀምር ራሱ ብሎ የሚጀምረው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ሚታርግና በደንብ ስማኝ። ቆይ አሁን የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋ ወደሙን ይቀበል ካለ በኋላ ስጋ ወደው መቀበል ካልተቻለው ሁለተኛ መጀመሪያ ይቀበል ያለው ተአምረ ማርያም ራሱ የታወቀ ያለው ምንድን ነው? አንደኛ ሐዘን ተናግሮ አይመጣም። ነገ አባቴ ሞታ ብለህ ታቅዳለህ እንዴ? ነገ ሐዘን ይገጥመኛል ይባል አይባልም። ሁለተኛ በሽታው የታወቀ ይባላል እንጂ ሳላገባ ሳልወልድ እንደዚህ ብዙ ዝሙት ሰርቻለሁ ብዙ ዘፈን አይደሱ አለም የታወቀ አያት ማለት አየህ፣ ከኛ አቅም ውጭ የሆነ ሐዘን ተናግሮ አይመጣም። በሽታ ተናግሮ አይመጣም። ስትሄድ መንገድ ላይ እንቅፋት ይመታኝ ብለህ ታቅዳለህ። እክል እነዚህ 3 ነገሮች ካልገጠሙት በቀር ነው አይ የታወቀ ኃጢአት ምክንያት ካልከለከለው ይላል እንጂ እኔ ልጅ አይደለሁም እኔ ብዙ ነገር ይቀረኛል ከትምህርት ቤት ከጨረስኩ በኋላ ነው ካገባው በኋላ ነው የምቆርበው እንዲህ ብሎ እሱ ምክንያት አይደለም። እነዚህ 3 ከአንተ አቅም ውጭ የሆኑ ሪዝነብል የሆኑ ምክንያቶች ሲያጋጥሙ ይሄ ካልገጠመ በቀር ሐዘን ገጥሞ አትችልማ። አባት ሞቶ ሄዳ አትቆርብም። ዛሬ ለምሳሌ ነገር ለማስቀደስ ለከታመም አትቆርብም፣ ታመሃላ። 3ኛ እንቅፋት ከመታ አትቆርብም፣ ደም እየፈሰሰ ስለማትቀበል ስጋው ደግሞ አየህ። እነዚህ የታወቀ ምክንያት ኃጢአት ካልከለከለው ይላል በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ትእዛዝ ሰጥቷል ራሱ ተአምረ ማርያም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ይላል ካልፈለገ ካልተቻለው
አለመፈለግና አለመቻል ይለያያል። የሚናገረው ራሱ ካልፈለገ አይልም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ምን ትሁንሽ? ካልተቻለ መቁረብ አትችልም። ስላልፈለግክ አይደለም ስላልቻልክ ነው። ተአምሯን ሰምቶ ወደ ቤቱ ይሄድ ካለ በኋላ ይላል ስጋው ወደሙን እንደተቀበለ ተቀብሏል አይልም። እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ነው የሚለው። አየህ፣ ስጋው ወደሙን እንደተቀበለ ነው የሚለው። ተቀብሏል አይልም። እንደተቀበለ እንደ ንጽጽር ነው። ልጅቷ እንደ አንበሳ ናት ማለት አንበሳ ናት ማለት አይደለም። አየህ፣ ስለዚህ ስጋው ወደሙን እንደተቀበለ ምን ይሆንልኛል፣ አልተፈጸመም እኮ ስጋው ደሙ ራሱ ገና ይደረግልኛል በማለት ቢሰማ ያማል ማለት ነው። እነዛ የቆረቡ ሰዎችን በረከት ይህንን ተአምረ ማርያም ሲሰማ ይሆንልኛል ይደረግልኛል በማለት ቢሰማ ነው። ተአምረ ማርያም ቁልፍ ያለ ነው ንግግሩ። መጀመሪያ ተቀበል ብለዋል። የታወቀ እነዚህ ሀያት ምክንያት ካልከለከለው ተአምሯን ሰምቶ ስጋው ደሙን ይቀር። መቀበል ካልተቻለው ግን ምን ይሁን? መቁረብ ካልቻልክ ምን? ስጋው ደሙ ይቀር ስለቀረብህ ቅዳሴ ትተዋለህ። ቃለ እግዚአብሔርን አትሰማ፣ ተአምረ ማርያምን አትሰማ። ተአምረ ማርያሙ ስትሰማ ወደ ስጋው ደሙ ትቀርባለህ ነው። ለዛም ነው የታወቀ ሀያት ምክንያት ካልከለከለው ስጋው ደሙን ይቀበል ካለ በኋላ መቀበል ካልተቻለው ግን ተአምሯን ሰምቶ ወደ ቤቱ ይሂድ። ለምን? ስጋው ወደሙን ይደረግልኛል በማለት ቢሰማ እንጂ ስጋው ደሙን ይተካል የሚል ትምህርት የለንም። ስጋው ደሙን የተቀበለ ሰውና ተአምረ ማርያም የሰማ ሰው እኩል የሚል ትምህርት የለንም። የመሬቷ ኦርቶዶክስም ቼክ እናድርግ እስቲ። የትኛዋ እማሆይ፣ የትኛው አባባ፣ የትኛው ወጣት፣ የትኛው ሴት ልጅ ናት ቁረቢ ስትባል አባ ባለፈው እኮ ቅዳሴ ላይ ተአምረ ማርያም ሰምቻለሁ ባልቆርብስ ያለቻለች ማናለች? የመሬቷ ኦርቶዶክስ ደግሞ እኒህ እውነት ሪትን እስቲ ስናየው ወደታች ስጋው ደሙን ቆረብ ሲባል ምመኑ አባ ተአምረ ማርያም እኮ እየሰማ ነው ባልቆርብስ ምን ችግር አለው ያለ ሰው አለ? የለም። ማን እንደዚህ የሚለው? የሰንበት ተማሪ እኮ በየጊዜው እሑድ እሑድ ቀን እኮ ያስቀድሳል። አይ ምን ችግር አለው ተአምረ ማርያም እየሰሙ አይደለ ምን ችግር አለው ብሏል። ቃሉ ሰምቶ ተሰናክሎ መች አልቆርብም ማለት ነው። የመሬቷ ኦርቶዶክስ እንደሚባለው ማለት ማን ነው እንደዚህ ያለው? ስጋው ደሙ ተቀበይ አንቺ ሲሉት የንስሐ አባቷ እናንተ ባልና ሚስቶች ስጋው ደሙ ተቀበሉ ሲባል ተአምረ ማርያም እኮ ሰምተናል ሚል ማን አለ? የመሬቷ ኦርቶዶክስ ትርጉሙም እንደዛ አይደለም ነው ባጭሩ። አንደኛ ከላይ ተአምረ ማርያም እንደዛ ይናገር፣ ሁለተኛ የሚናገረው ራሱ ይደረግልኛል ይሆንልኛል በማለት ቢሰማ ብሎ ፎርካስተር ያደረገው ምን ማለት ነው? ዛሬ ባትቆርብም ነገ ይደረግልኛል በማለት ስማ፣ ይሆንልኛል ብለህ ስማ። ነገ አንተ መቆረብ አይቀርም። ስለዚህ ስለማልቆርብ ነው ብለህ ቅዳሴ አትቅር። ስጋው ደግሞ ስለማልቀበል ብለህ አትቅር። ስጋው ደግሞ ባትቀበልም ምን በል ቅዳሴ አስቀድስ፣ ግድ የለም። እነዛ የቆረቡ ሰዎችን ያገኙ በረከት ታገኛለህ። ስለማልቆርብ ነው ብለህ ቅዳሴ አትቅር፣ ግድ የለም። አስቀድሰ ቃሉን ሰምተ ጠበሉን ጠጥተ ተአምረ ማርያምን ሰምተ ሂድ። ነገ እነዛ የቆረቡ ሰዎች ያገኙትን በረከት ታገኛለህ። ይሆንልኛል ይደረግልኛል በማለት ቢሰማ ይሆንልኛል ነው። ተደርጎለታል አይደለም የሚለው። ተአምረ ማርያም ሲሰማት ስጋው ደግሞ እንደተቀበል ተደርጎልሃል አይደለም፣ ይደረግልኛል ይሆንልኛል በማለት ቢሰማ ነው የሚለው። ያ ማለት ተአምረ ማርያም ሲሰማ ስጋው ደሙን ወደ መቀበል ያደርጋል። ከላይ ተአዟላ። በነገራችን ላይ ተአምረ ማርያም የሚነበበው ቅዳሴ ከመግባቱ በፊት ነው፣ ከኪዳን በፊት ነው። አሁን ከቅዳሴ በኋላ እንደሚነበብ መሰላችሁ? ጠዋተኛ እንቅልፋም ሰውን ስለማናስቀድስ ጠዋት ላይ ስለማንመጣ ቅዳሴው ካለቀ በኋላ ከተአምረ ማርያም በረከት እንዳይጎልብን ነው የሚሰማው። ትክክለኛ ተአምረ ማርያም የሚነበበው ግን ጠዋት ነው፣ ከኪዳን በፊት። ግን እኛ ልጥ ብለን ተኝተናል፣ ሰው የለም። ቅዳሴ ከተጀመረ ብዙዎቻችንም እግዚኦታ ላይ በኋላ የምንመጣው። ለዛ ነው ተአምረ ማርያም በኋላ የሚነበበው። ለዛ ነው። ለዚህ እኮ ነው መጀመሪያ ላይ ስለሚነበብ፣ ያ ማለት ከኪዳኑ በፊት ቅዳሴ ግን በፊት ስለሆነ የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል እያለ ከሆነ ስጋው ደሙ መቼ ነው ያለው? በኋላ ነው ማለት ነው። ምክንያቱም ስጋው ደሙ ከመሆኑ በፊት ነው የተአምረ ማርያም የሚነበበው። ቀጥሎ ቅዳሴ ስላለ ይህንን የታወቀ ምክንያት ኃጢአት ካልከለከለ ችግር ከሌለብህ ዝግጁ ከሆንክ ንስሐ ከገባ ይህንን ተአምረ ማርያም ሰምተህ ስጋው ደሙን ተቀበል እያለ ነው። ስለዚህ ተአምረ ማርያም የሚነበበው መቼ ነው? ቅዳሴ ከመግባቱ በፊት ስጋው ደሙን ይቀበል ይላላ፣ ትእዛዝ ሰጥቷል። ስለዚህ ተቀበል እያለ መቼ ነው ማለት ነው? ስጋው ተቀብሏል አይደለም የሚለው ይቀበል ትእዛዝ ነው። ስለዚህ ተአምረ ማርያም ከተነበበ በኋላ ነው ኪዳንም ቅዳሴ የሚያለው።
እኛ ግን አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ብለው አባቶች ሁሉም ቤተክርስቲያን ላይ ቅዳሴው ካለቀ በኋላ ተአምረ ማርያም ይነበብልናል። መቼ ነው ግን የተነበበው? ጠዋት እኮ ተነቧል። ድጋሚ ነው ለእኛ። በነገራችን ላይ ተአምረ ኢየሱስ ተአምረ ማርያም አይስታጎልም። የትም ደብር ላይ የሚካኤል ደብር ከሆነ ድርሳነ ሚካኤል ይደርሳል፣ ተአምረ ሚካኤል ይነብባል። የገብርኤል ከሆነ ተአምረ ገብርኤል ይነብባል። የተክለ ሃይማኖት ከሆነ ተአምረ ተክለ ሃይማኖት ይነብባል ከገድሉ ላይ። ተአምረ ማርያምና ተአምረ ኢየሱስ ግን አይጓደልም። ግን እኛ አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ቤተክርስቲያናችን ከቅዳሴ በኋላ ሰው እንዲሰማ ይደረጋል። በአጭሩ ተአምረ ማርያም ስጋው ደሙን የተቀበለ ሰውና ተአምረ ማርያምን የሰማ ሰው እኩል ነው አይልም። አንድ ሁለተኛ ራሱ እዛው ከላይ የሚያዛል እንደዚህ አይነት ችግር ካልገጠመ በስተቀር የታወቀ ምክንያት ሶስቱ ነገሮች በሽታ፣ ሐዘን፣ እንቅፋት እነዚህ ቤዚክ የሚባሉ መሰረታዊ ችግሮች ካልገጠመ በስተቀር ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ከዛ ቀጥሎ ስጋው ደሙን መቀበል ካልተቻለው ኔክስት እሱ ነው እንጂ እኩል ነው፣ አቻ ነው፣ እኩል ነው፣ ተመሳሳይ ነው ብላ ቤተክርስቲያን ሰብካም ማታቅም የለባት። የሚገርም ይህንን ጽሁፍ እኔ የምልህ በሙሉ ይህንን ተጽፎ በጣም ድሮ ቆይቷል። በጣም ብዙ ሰንበቴት እያለው ነበር የጻፍኩት እየተማርኩኝ አዳጊ ህጻናት ስማር ቅዱስ ቤተክርስቲያን የሚል ብሎግ ከፍተንም ነበርና እዛ ብሎጉ ላይም ተለቋል። ይሄ እንዳለ ምልህ አሁን በጽሁፍ መልክ ማለት ግን አሁን ቪዲዮም ሰርተንበታል። ቲክቶክ ላይም አሁን መልስ እንመስላለን። በጣም የሚገርማችሁ ደግሞ በጣም በሚገርማችሁ ሁኔታ አሁን ይሄ የተመለሰ አይደለም። አሁን ከሳምንት በኋላ ታዩታላችሁ። ከሳምንት በኋላ ደግሞ ተመልሶ የጥያቄ ተጠይቀው ሲመለስ እንዴ ታዲያ ዮባ አንተ አሁን ልጅ አደረስ የለ እንዴ? እና እንደዛ ነው። አይበቃም እናንተ ሰዎች? እሺ ክርስቶፈር ይበቃል። አይ ቲንክ 3-4 ደቂቃ ብዬ ነበር። ይሄም ያዘና የሚነሱ ነገሮች አንዳንዴ እንደዚህ ዝም ብለን ለኮፍ ይላል የአገሬ ሰውና ለኮፍ እያደረግን የምንተዋቸው ነገሮች አይደሉም እና አይ ቲንክ በቂ ነው። ሜቢ ዮባ የሚከፍት ከሆነ ወይ ወደዛ ትራንስፈር